ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ፕሪንሲፕል ኦፍ ማርኬቲንግ በቻፕተር 3 ቱቶሪያል ይዤላችሁ መጥቻለሁ። ቻፕተር 3 ባይንግ ቢሄቪየር ላይ ያተኮረ ቱቶሪያል ነው የምንመለከተው። ስለዚህ ከቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊትም ቪዲዮውን ቪፒኤን በማብራት ብጀምሩት ደስ ይለኛል። ቪፒኤን እያበራችሁ ቪዲዮውን ስለምታዩልኝ አመሰግናለሁ። መጀመሪያ እንደ ኢንትሮዳክሽን ለማየት ያህል the aim of marketing is to meet and satisfy target customer and need and wants ነው። ስለዚህ እስካሁን አይተናል። ዋናው ዓላማው ማርኬቲንግ ምንድነው? ከስተመሮችን ኒድ እና አንተ ሳቲስፋይ ማድረግ ላይ ማተኮር እንደሆነ አይተናል። ስለዚህ the field of consumer behavior studies how individual group and organizations select, buy, use and dispose of goods and service idea of experience to satisfy their need and desire ነው የሚለው። ስለዚህ በዚህ ቻፕተር ላይ የምናየው ምንድነው? የከስተመሮች ባህሪ ወይም ባይንግ ቢሄቪየራቸው የሆነ ነገር ሲገዙ ባህሪያቸው ላይ ተጽዕኖ የሚያሳድር የመግዛት ፍላጎታቸው ላይ ምንድነው የሚለው ላይ የምናተኩረው። ስለዚህ እንዴት ነው ግለሰቦች አሳ ኢንዲቪዥዋል ወይም ግሩፕ ሊሆን ይችላል ወይም ኦርጋናይዜሽኖች ብዙ ጊዜ ሊገዙ ይችላሉ። ስለዚህ እንዴት ነው የሚገዙትን ነገር የሚመርጡት? እንዴት ነው የሚገዙት? ያን ነገርስ እንዴት ነው የሚጠቀሙት? እና ያን ነገርስ እንዴት ነው ለወደፊት የሚያስቀምጡት የሚለውን ነገር ስለ ጉዶች፣ ሰርቪሶች እና አይዲያዎች ያላቸውን አመለካከት የምናጠናበት ፊልድ ኦፍ ስተዲ ነው ማለት ነው ኮንሱመር ቢሄቪየር። ስለዚህ ይሄ ደግሞ ዋናው ኮንሴፕት ነው። የሰዎችን የመግዛት ባህሪያቸውን ካወቃችሁ ወይስ የሆነ ነገር ለምንድን ነው የሚመርጡት እና የሚገዙት የሚጠቀሙት የሚለውን ነገር ካወቃችሁት በቀላሉ የእነሱ ፍላጎት በመለየት ያን ፍላጎት የሚያሟላ ፕሮዳክት በማምረት በመሸጥ ትርፍ ማግኘት ትችላላችሁ ወይም በሰክሰስ ላይ መድረስ ትችላላችሁ ማለት ነው። ስለዚህ ኮንሰፕት ነው ምን ማለት ነው በዚህ ቻፕተር። ስለዚህ አንደርስታንዲንግ ኮንሱመር ባይንግ ቢሄቪየር ኤንድ ናዊንግ ከስተመር አር ኔቨር ሲምፕል ነው የሚለው። ስለዚህ የሰዎችን የባይንግ ቢሄቪየራቸውን እና ከስተመሮችን ማወቅ በጣም አስቸጋሪ የሆነ ኮንሰፕት ነው። ግን ስለ እነሱ ትንሽ የሆነ መረጃም ካላችሁ በጣም ተጠቃሚ ነው የምትሆኑት በምትሰሩት ፕሮዳክት ላይ ማለት ነው። ስለዚህ ከስተመር ሜይ ስቴት ዜር ኒድስ ኤንድ ዋንትስ በት አክት አዘርዋይዝ። አንዳንድ ጊዜ ሰዎች የሚፈልጉት ነገር አለ ግን በዛው አክት ላይ ያደርጉ ይችላሉ ማለት ነው። ስለዚህ ይህ በጣም አስቸጋሪ ነው የሚሆነው ለእኛ ቢዝነስ ላይ። ስለዚህ ማርኬተሮች መስት አይደንቲፋይ ዜር ታርጌት ከስተመር ዋንትስ ፐርሰፕሽን ፕሪፈረንስ ሾፒንግ ኤንድ ባይንግ ቢሄቪየር ነው የሚለው። ስለዚህ ማርኬተሮች ወይም ሴለሮች የታርጌት ከስተመራቸውን ፍላጎት ፐርሲቭ የሚያደርጉ እንዴት ነው ፕሮዳክቱን፣ ምርጫቸው እና የባይንግ ቢሄቪየራቸው ምን ይመስላል የሚለውን መለየት እና መረዳት ወይም ማጥናት ይጠበቅበታል ማለት ነው። ስለዚህ ሁለት አይነት ባይንግ ቢሄቪየሮች አሉ። አንደኛው ኮንሱመር ባይንግ ቢሄቪየር አለ፣ ሁለተኛው ቢዝነስ ባይንግ ቢሄቪየር አለ ማለት ነው። ስለዚህ በዚህ ቻፕተር ላይ በዋናነት የምንመለከተው ኮንሱመር ባይንግ ቢሄቪየር ነው። ብዙም ቢዝነስ ባይንግ ቢሄቪየር ላይ ፎከስ አናረግም፣ ምክንያቱም ዋናው ከስተመር ላይ ስለሆነ ትኩረታችን። ግን ተጨማሪ ማቴሪያሎችን ከቢዝነስ ባይንግ ቢሄቪየር ጋር ማንበብ ከፈለጋችሁ ከዚህ እዚህ እንትን ላይ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ የፒዲኤፍ ማለት ነው። እሱን አክሰስ ማድረግ ትችላላችሁ ማለት ነው። ግን እኔ በዋናነት ለዛሬ ኮንሱመር ባይንግ ቢሄቪየር ላይ አተኩሬ ነው የሰራሁላችሁ ቱቶሪያል ማለት ነው። ስለዚህ ስለ ኮንሱመር ባይንግ ቢሄቪየር ላይ መጀመሪያ ምን መረዳት አለብን? 7 ፍሬምወርክ የሚባሉ ሞዴሎች አሉ አንድን የከስተመር ባህሪ ለመረዳት የሚጠቅሙ ማለት ነው። ስለዚህ 7 ፍሬምወርክ ኦፍ ከስተመር ቢሄቪየር ናቸው። 7 ፍሬምወርክ ኦስ ያልናቸው ሁሉም እዚህ ጋር የምታዩቸው በኦ የሚጀምሩ ስፔሊንግ ስላላቸውም ነው ማለት ነው። ስለዚህ የመጀመሪያው ፍሬምወርክ ምንድነው? who constitutes the market or occupants ነው የሚለው። ስለዚህ who constitutes the market ወይም ኦኩፓንት ማለት ገዢ ማን ነው ነው። ለምሳሌ የህፃናት ፕሮዳክት የምትሸጡ ከሆነ የህፃናት ልብሶች፣ ጫማ የምትሸጡ ከሆነ የሚገዛችሁ ምንድነው? ልጅ ያላቸው ቤተሰብ ነው። ስለዚህ እናንተ ማርኬት ኮንስቲቱት የሚያደርጉ የወለዱ ሰዎች ናቸው ወይም ባለ ልጆች ናቸው ማለት ነው። ስለዚህ የኔ ማርኬት ገዢ ማን ነው የሚለው መለየት አለባቸው አንደኛ። ሁለተኛ ደግሞ what does the market buy or ኦብጀክቱ ምንድነው የምሸጠው የሚለውን መለየት አለባቸው። እንዳልኳችሁ የልጆች መጫወቻ ጫማ ነው፣ የልጆች ልብስ ነው። ፀጉር ቤት ከሆነ ደግሞ ሰርቪሶችም ሊሆኑ ይችላሉ። ምንድነው የምሰጠው ሰርቪስ ወይም የማመርተው ፕሮዳክት የሚለውን መለየት አለባችሁ ማለት ነው። ሶስተኛ why does the market buy ነው። ሶስተኛ ኦብጀክቲቫቸው ለምንድነው የሚገዙኝ የሚለውንም መለየት አለባቸው። ለምሳሌ ለግራጁዌሽን አካባቢ አበባ በጣም ይፈለጋል። ስለዚህ ያ ፕሮዳክት የሚገዟቸው ምንድነው? ብዙ ጊዜ ስጦታ ስለሚሰጡ ነው ሰዎች አይደለ? ስለዚህ አላማው ምንድነው? የሚገዙት ለምንድነው? እነዛ ሰዎች ይህንን ፕሮዳክት የሚፈልጉት ለምንድነው የሚለው መረዳት አለባችሁ። አራተኛ ደግሞ who participate in buying ወይም ኦርጋናይዜሽን ነው። ስለዚህ የሚገዙት አካላት ማን ናቸው? በዛ ግዢ ላይ የሚሳተፉት። ለምሳሌ አንድን ፕሮዳክት ምንድነው ሞባይል የሚሸጡ ከሆነ
ሞባይል የሚገዟቸው ምንድነው ልጆች ሊኖሩ ይችላሉ። የልጆቹ ግን ቀጥታ እነሱ ላይገዙ ይችላሉ። ቤተሰባቸው ሊሆን ይችላል የሚገዛላቸው። ስለዚህ ፕሮዳክቱን የሚጠቀመው አካል ሳይሆን ሌላ ሰው ሊገዛለት ይችላል ማለት ነው። ስለዚህ በዛ ግዢ ላይ የሚካሰቱ የተለያዩ አካላትን ከግምት ማስገባት አለባችሁ። ሌላኛው ሃው ዶዝ ዘ ማርኬት ባይ ኦፕሬሽኑ ነው። እንዴት ነው የሚገዙት ያን ፕሮዳክት? ለምሳሌ አንዳንድ ሰዎች ምንድነው የሆነን ፕሮዳክት የሚገዙት ምንድነው ኦኬሽኑ የሆነ ለበዓላት ሊገዙ ይችላሉ። የሆነ አስፈላጊ አስቸኳይ ነገር ሲኖርባቸው ሊገዙ ይችላሉ። ስለዚህ እንዴት ነው የሚገዙት የሚለውንም መረዳት አለብን ማለት ነው። ስለዚህ ኦፕሬሽኑ እንዴት ይመስላል አገዛዛቸው የሚለውን መረዳት አለባችሁ። ከዛ በተጨማሪ ዌን ዶዝ ዘ ማርኬት ባይ ማለትም ኦኬሽኑ መቼ ነው የሚገዙኝ የሚለውን ሰአቱን ታይሚንጉን ማወቅ አለባችሁ። በክረምት ነው በበጋ ነው ብዙ በጠዋት ላይ ከሰዓት ላይ ምናምን የሚሉ ሰአቶችን መለየት አለባችሁ እንደምታመርቱት ግን ምክንያቱም አሁን ሆቴሎች ካያችሁ ጠዋት ላይ ማታ ላይ ቀን ላይ ነው ፍላጎታቸው የሚጨምረው ማለት ነው። ስለዚህ የሚፈለግበትን ሰዓት መለየት አለባችሁ እና በዛ ሰዓት በቂ የሆነ አቅርቦት ይዛችሁ መገኘት አለባችሁ ማለት ነው። ሌላኛው ደግሞ ዌር ዶዝ ዘ ማርኬት ባይ ወይም አውትሌት ቦታዎች አሉ። ያ ፕሮዳክት የሚፈለግበት ቦታ አለ ማለት ነው። ስለዚህ ለምሳሌ ስቴሽነሪ የሚሸጡ ወይም የጽህፈት መሳሪያ የሚሸጡ ከሆነ ብዙ ጊዜ በትምህርት ቤት አቅራቢያዎች ወይም በዩኒቨርሲቲ አቅራቢያዎች ተፈላጊ ነው ማለት ነው። ስለዚህ ያ ፕሮዳክት የሚፈለግበትን ቦታ በመለየት ስራችሁን መስራት አለባችሁ ማለት ነው። ስለዚህ የከስተመሩን ባህሪ ለመረዳት እነዚህን 7 ፍሬምወርኮች በማጥናት ቢዝነሳችሁን ከመጀመራችሁ በፊት እነዚህ ላይ አናላይዝ መስራት ይጠበቅባችኋል ማለት ነው። ምክንያቱም እነዚህን አጥንታችሁ ከገባችሁ በጣም ትርፋማ መሆን ትችላላችሁ ማለት ነው። እሺ ስለዚህ ሃው ዘ ማርኬተርስ አንደርስታንድ ዘ ከስተመር ባይንግ ቢሄቪየር። ስለዚህ እንዴት ነው የከስተመር ባይንግ ቢሄቪየሩን አንደርስታንድ ማድረግ የሚችለው ብላችሁ ካሰባችሁ ማርኬተሮች ስታርቲንግ ፖይንታቸው ቱ አንደርስታንድ ከስተመር ቢሄቪየር ኢዝ ስቲሙለስ ሪስፖንስ ሞዴል ነው። ስቲሙለስ ሪስፖንስ ሞዴል የምንለው ምንድነው? ከስተመሮችን የሚያነሳሳቸው የሆነ ነገር የሚገፋፋቸው እንዲገዙ የሚለውን መለየት መቻል ነው ስታርቲንግ ፖይንቱ ማርኬተሮች የከስተመር ባይንግ ቢሄቪየርን ለመረዳት ማለት ነው። ስለዚህ ሴንትራል ኩዌስችን ቱ ቢ አንሰርድ ኢዝ ሃው ዶዝ ዘ ከስተመር ሪስፖንድስ ቱ ቫሪየስ ማርኬቲንግ ስቲሙለስ ካምፓኒ ማየት ዩዝስ ነው። ስለዚህ ካምፓኒው ለሚጠቀማቸው ስቲሙለሶች እንዴት ነው የእነሱ ምላሽ የሚለውን መረዳት ነው። ያ ነገር እነሱ እንዲገዙ አገፋፍቷቸዋል ወይስ አልገፋፋቸውም? ወይስ ምንድነው እንዲገዙ የሆነ ነገር የሚገፋፋቸው የሚለውን አንደርላይኒንግ ኮዙን መረዳት አለባችሁ ማለት ነው። ስቲሙለስ የምንለው እሱን መረዳት ከቻላችሁ በቀላሉ ፕሮዳክታችሁን መሸጥ ስለምትችሉ ማለት ነው። ስለዚህ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ማርኬቲንግ ስቲሙለስ ኤንድ ኮንሱመር ሪስፖንስ ነው የሚለው። ስለዚህ ይህን መረዳት አለብን። እኛ የምናቀርበው ስቲሙለስ እና የከስተመሩ ሪስፖንሳቸው ለዛ ነገር ያላቸው ሪስፖንስ ማለት ወይ መግዛት ሊሆን ወይ አልፈልግም ማለት ፍላጎት ማግኘት በዛ ፕሮዳክት ላይ በእኛ ስቲሙለስ ስለሚወሰን በመሀሉ ያለው ሪሌሽንሺፕ ምንድን ነው የሚለውን ማወቅ አለብን ማለት ነው። ስለዚህ ስቲሙለስ ሪስፖንስ ሞዴል ለባየር ቢሄቪየር ማርኬቲንግ እና ዘር ስቲሙለስ ኢንተር ኢንቱ ብላክ ቦክስ ኤንድ ፕሮዲውስ ሰርቴን ሪስፖንስ ነው። ስለዚህ ብላክ ቦክስ መጀመሪያ መረዳት አለብን በስቲሙለስ እና ሪስፖንስ መካከል ያለውን ሪሌሽንሺፕ ለማየት ማለት ነው። ስለዚህ ብላክ ቦክስ ምንድን ነው የሚለውን እናያለን ማለት ነው። ስለዚህ ዘ ማርኬት ዋንትስ ቱ አንደርስታንድ ሃው ዘ ስቲሙለስ አር ቼንጅድ ኢንቱ ሪስፖንስ ኢንሳይድ ዘ ኮንሱመር ብላክ ቦክስ። ስለዚህ ይህን ኮንሱመር ብላክ ቦክስ እናዋለን ቀጣይ። በዛ ብላክ ቦክስ ውስጥ ያላቸው ስቲሙለስ ምንድን ነው፣ በዛ ስቲሙለስ ምክንያት ምን አይነት ሪስፖንስ ያሳያሉ የሚለውን መረዳት አለብን ማለት ነው። ስለዚህ ብላክ ቦክስ የምንለው 2 ፓርቶች አሉት። አንደኛ ምንድነው ዘ ባየር ካራክተሪስቲክ ኢንፍሉዌንስ ሃው ሂ ኦር ሺ ፐርሲቭ ኤንድ ሪአክት ቱ ዘ ስቲሙለስ የሚለው ነው። ስለዚህ እዚህ ጋር የምናየው ምንድነው ባየሩ ኢንፍሉዌንስ የሚያደርገው ምንድነው ነው ፐርሲቭ የሚያደርገው ወይም ሪአክት እንዲያደርግ ለሆነ ስቲሙለስ የሚያደርገው ካራክተሪስቶቹ ምን ይመስላሉ ማለት ነው። በሱ ላይ ተጽዕኖ የሚያሳድሩ ነገሮች ማለት ነው። ያንን ነገር ፐርሲቭ አድርጎ ጥሩ ነው ለእኔ ይጠቅመኛል ብሎ አስቦ ለዛ ነገር ሪአክሽን እንዲሰጥ የሚያደርገው ምንድን ነው የሚለው ማወቅ አለብን። ሁለተኛ ደግሞ ዘ ባየር ዲሲሽን ፕሮሰስ ኢትስ አፌክት አውትካም ነው የሚለው። ስለዚህ ባየሩ ውሳኔ ሲወስን የሚከተላቸው ሂደቶች አሉ። እነሱም በባየሩ ስቲሙለስ ላይ ለዛ ላቀረብንለን ነገር ምላሽ ለመስጠቱ ለሪአክሽኑ ተጽዕኖ ያሳድራል ማለት ነው። ስለዚህ እነዚህን 2 ጥያቄዎች ነው የሚመልሰው ብላክ ቦክስ። ስለዚህ ይህን ባየር ብላክ ቦክስ ከተረዳን የምናቀርበውን ስቲሙለስ እንለያለን። በዛ ምክንያት ለፕሮዳክታችን ጥሩ ሪአክሽን እናገኛለን ማለት ነው። ስለዚህ ያው እነዚህ ጋር ያሉት ናቸው ሞዴል ኦፍ ባይንግ ቢሄቪየር እስካሁን ያወራናቸው። ስቲሙለስ አሉ። ስቲሙለሳችን ምንድነው? ማርኬቲንግ ስቲሙለስ ሊሆን ይችላል። ማርኬቲንግ ስቲሙለስ ማለት ፕሮዳክት፣ ፕሌስ፣ ፕራይስ እና ፕሮሞሽን አለ ማለት ነው። ስለዚህ ስቲሙለሳችሁ የሆነን ሰውዬ በእናንተ ላይ ፍላጎት እንዲያሳድር ከፈለጋችሁ የሆነ ፕሮዳክት ማቅረብ አለባችሁ። ከፕሮዳክቱ በተጨማሪ የሚፈልገው ቦታ ልታቀርቡለት ትችላላችሁ። ዋጋውን ተመጣጣኝ ልታደርጉ ትችላላችሁ፣ ወይም ማስታወቂያ ልትሰሩ ትችላላችሁ ለዛ ነገር።
ፕሮዳክት በእናንተ ላይ ፍላጎት እንዲያሳድር የሚገፋፋው ነገር ማለት ነው። ከዛ በተጨማሪ ሌሎች ስቲሙለሶች አሉ። ኢኮኖሚክ፣ ቴክኖሎጂካል፣ ፖለቲካል፣ ካልቸራል ፋክተሮች አሉ። እነዚህ በቻፕተር 2 ላይ ያየናቸው ማለት ነው። ስለዚህ እነዚህም ነገሮች ያን ሰውዬ ይገፋፉታል ማለት ነው። ለምሳሌ አንድ ፕሮዳክት አቀረባችሁ እንበል። ያ ፕሮዳክት ልብስ ሊሆን ይችላል። ያ ልብስ ደግሞ በካልቸር ውስጥ ተቀባይነት ካለው ያ ሰውዬ ስቲሙለስ የሚገፋፋው ነገር አገኘ እንዲገዛ ማለት ነው። ስለዚህ ሰዎችን ምንድነው አንደርላይኒንግ ኮዛቸው ያንን ነገር እንዲገዙ የሚያደርጋቸውን ነገር መለየት አለባቸው። በዋናነት ግን ፕሮዳክቱ ማቅረብ አለባቸው። ፕሮዳክቱ ከሌለ ስቲሙሌሱ ተጽዕኖ የሚያሳድሩ ነገሮች ያስፈልጋቸው። ምክንያቱም የሚገዛ ነገር ማቅረብ ስላለባችሁ ማለት ነው። ከዛ ፕሮዳክት ካለ ያንን ፕሮዳክት በሚቻለው መጠን ማቅረብ፣ በተቻለው ዋጋ ዋጋውን ለመቀነስ በተመጣጣኝ ዋጋ ማቅረብ፣ ከቻልን ማስታወቂያ ማሰራት አለብን ማለት ነው። ስለዚህ እነዚህ ስቲሙለሶች ባየሩ ሪስፖንስ እንዲሰጥ የሚያደርጉ ናቸው ማለት ነው። ከዛ በተጨማሪ ስለዚህ ስቲሙለስ ሪስፖንስ ያላቸው ሪሌሽንሽፕ ለማወቅ የባየር ብላክ ቦክስ መጠናት አለበት በጣም። ስለዚህ ባየር ብላክ ቦክስ ደግሞ ሁለት ካራክተሪስቲኮችን ያካትታል ብለናል። አይሚን ሁለት ኮንሴፕቶች፣ አንደኛው ባየር ካራክተሪስቲ ነው፣ ሁለተኛው ባየር ዲሲሽን ሜኪንግ ነው ማለት ነው። ስለዚህ ባየር ካራክተሪስቲ ማለት ካልቸራል አሉ፣ ሶሻል፣ ፐርሰናል እና በሳይኮሎጂካል ፋክተሮች ምክንያት የሚያሳያቸው ባህሪያቶች አሉ። እነሱን መረዳት አለብን። ከዛ በተጨማሪ ደግሞ ባየር ዲሲሽን ፕሮሰስ ነው። የሆነ ነገር ሲገዛ የሚከተላቸው ሂደቶች አሉ። አንደኛው ፕሮብሌም ሪኮግኒሽን፣ መረጃ መሰብሰብ፣ ኢንፎርሜሽን ሰርች ሊሆን ይችላል። ሶስተኛው ኢቫሉዌት ኦልተርናቲቭ፣ አራተኛ ፐርቼስ ዲሲሽን ሊወስን ይችላል ማለት ነው። ስለዚህ እነዚህ ባየር ብላክ ቦክሶችን እያንዳንዳቸውን በዚህ ቻፕተር ላይ እንመለከታለን ማለት ነው። ስለዚህ ዋናው የዚህ ቻፕተር ኮንሴፕቱ ምንድነው? ይህን ባየር ብላክ ቦክስ ከተረዳችሁ የከስተመሩ ምንድነው የሆነ ነገር ለመግዛት የሚያነሳሳው የሚለውን ማወቅ ትችላላችሁ ማለት ነው። ስለዚህ ከሱ ባህሪ ጋር የሚሄድ ፕሮዳክትን በዛ ወይ ማምረት ይቻላል ማለት ነው። ከዛ በዚህ ምክንያት አውትካማችን ምን ይሆናል? የባየር ዲሲሽኑ ላይ ተጽዕኖ ይኖራል። አውትካሙ ምንድነው የሚሆነው? ፕሮዳክት ቾይዝ ነው። ፕሮዳክቱን ይመርጣል መግዛት ያለበትን፣ ከማንኛው ብራንድ መግዛት እንዳለበት፣ ከማንኛው ዲለር፣ ከማንኛው ፐርቼዚንግ ታይሙ እና ምን ያህል መግዛት እንዳለበት ያውቃል ማለት ነው። ስለዚህ እነዚህ ኮንሴፕቶች ከግምት ማስገባት አለባችሁ ማለት ነው። ስለዚህ ፋክተር ኢንፍሉዌንሲንግ ካስተመር ባይንግ ቢሄቪየር ላይ ተጽዕኖ ያላቸውን ፋክተሮች በማየት እንጀምራለን ማለት ነው። ስለዚህ ዋና ፋክተሮች ምንድናቸው? ካልቸራል፣ ሶሻል፣ ፐርሰናል እና ሳይኮሎጂካል ፋክተሮች አሉ። በእነሱ ውስጥም እያንዳንዱ ውስጥ ያሉ ተጨማሪ ሰብ ዲቪዥኖች አሉ። እነሱ እንመለከታለን ማለት ነው። እሺ፣ ስለዚህ ከካልቸራል ፋክተር ስንጀምር ምንድነው ካልቸራል ፋክተር ኮንስቲቲዩት ካልቸር አለ፣ ሰብ ካልቸር፣ ሶሻል ክላስ የሚባሉ እነዚህ ሶስት ፋክተሮች ነው የምንመለከተው በካልቸራል ፎርስስ ማለት ነው። ስለዚህ በባየር ዲሲሽን ቢሄቪየር ላይ ተጽዕኖ ያላቸው ፋክተሮች ማለት ነው። ስለዚህ አንደኛው ካልቸር በሰዎች ባይንግ ቢሄቪየር ላይ የመግዛት ባህሪያቸው ላይ ወይም የግዢ ውሳኔያቸው ላይ ተጽዕኖ ያሳድራል ማለት ነው። ስለዚህ ካልቸር ኢዝ ዘ ሞስት ፋንዳሜንታል ዴተርሚናንት ኦፍ ፐርሰን ዋንትስ ኤንድ ቢሄቪየር ነው የሚለው። ስለዚህ የሰዎች ፍላጎት እና በምን ወይ ቢሄቪየር ማሳየት እንዳለባቸው በጣም ተጽዕኖ ከሚያሳድሩ ፋክተሮች ውስጥ አንዱ ካልቸር ነው። ለምሳሌ ግሮዊንግ ቻይልድ አኳየርስ ኤ ሴት ኦፍ ቫሊዩ ፐርሰፕሽን ፕሪፈረንስ ኤንድ ቢሄቪየር ስሩ ሂዝ ኦር ሀር ፋሚሊ ኤንድ አዘር ኢንስቲቱሽን ነው የሚለው። ስለዚህ ለምሳሌ አንድ እያደገ ባለ ህፃን ላይ ወይም በሚያድግ ህፃን ላይ ተጽዕኖ የሚያሳድሩበት ነገሮች ምን አሉ? የዛ ካልቸር ቫሊዩ፣ በዛ ካልቸር ውስጥ ተቀባይነት ያለው የዛ ካልቸር ውስጥ ያሉ ሰዎች የሚፈልጉት ነገር፣ በዛ ካልቸር ውስጥ ያሉ ሰዎች የሚያሳዩት ባህሪ፣ በተጨማሪ የእሱ ቤተሰቦቹ ሊሆኑ ይችላሉ ወይም ኬን የምንላቸው ኢንስቲትዩሽን፣ ቸርች፣ ስኩል ምናምን በዛ ሰውዬ ላይ ተጽዕኖ ያሳድሩበታል ማለት ነው። ስለዚህ ካልቸር ምንድን ነው? የፕሮዳክት ፕሪፈረንሳችሁን፣ የብራንድ ቾይዛችሁን፣ ፐርቼዝ ታይም እና ፐርቼዝ አማውንታችሁ ላይ ተጽዕኖ ያሳድራል ማለት ነው። ስለዚህ ማርኬተር ከሆናችሁ በዛ አካባቢ ያለውን ካልቸር፣ በዛ ካልቸር ውስጥ ተቀባይነት ያለው ፕሮዳክት፣ በዛ ካልቸር ውስጥ ተቀባይነት ያላቸው ፕሮዳክት ፕሪፈረንሶች፣ በዛ ካልቸር ውስጥ ቫልዩ ያላቸው ነገሮች ምንድን ናቸው የሚለውን በመለየት ፕሮዳክታችሁን ዴሊቨር ማድረግ አለባችሁ ማለት ነው። ስለዚህ ካልቸር ላይ ምንድነው? ሰብ ካልቸር አለ ማለት ነው። ተጨማሪ ካልቸር ማለት ምንድነው? ናሽናሊቲ፣ ሪሊጅን፣ ራሻል ግሩፕ ኤንድ ጂኦግራፊካል ሪሊጅን። ሰብ ካልቸር ማለት በአጭሩ ካልቸር ዊዝን የካልቸር ነው፣ በባህል ውስጥ ያለ ሌላ ካልቸር ሲፈጠር ማለት ነው። ሰብ ክላሲፊኬሽን ይፈጥሩለታል። ለምሳሌ ይሄ በብሔር፣ በሃይማኖት፣ በዘር ምናምን እያልን የምንከፋፈላቸው ነገሮች አሉ እና በጂኦግራፊካል ሪጅንም ሊሆን ይችላል የሰብ ካልቸር የሚከፋፈለው። ስለዚህ በአንድ አካባቢ በመኖራቸው፣ በአንድ ብሔር ውስጥ በመኖራቸው፣ በአንድ አይነት እምነት ውስጥ በመኖራቸው ምክንያት ሰዎች የፕሮዳክት ፕሬፈረንሳቸው ሼፕ ይደረጋል ማለት ነው። ስለዚህ ከባህሉ ጋር የሚሄድ ሊሆን ይችላል፣ ከዛ እምነት ጋር የሚሄድ ፕሮዳክት ሊሆን ይችላል። ከዛ ካሉበት ጂኦግራፊካል ኤሪያ ለምሳሌ በቆላማ አካባቢ ላሉ ሰዎች የምታቀርቡት ፕሮዳክት ልብስ ቢሆናሉ። ለምሳሌ በቆላ አካባቢ ላሉ ሰዎች ቀላል ያሉ ልብሶችን ነው የምታቀርቡት። በደጋ አካባቢ ደግሞ በሞቃታማ ወይም በቀዝቃዛ ቦታ ላሉ ደግሞ
ሞቅ ያሉ ልብሶችን ነው ማቅረብ ያለባችሁ ልብስ አቅራቢ ከሆናችሁ ለምሳሌ። ስለዚህ ሰብ ካልቸሩም የራሱ ተጽዕኖ አለባችሁ ማለት ነው። ስለዚህ ናሽናሊቲ ከሆነ ደግሞ እንደየብሄሩ ልብስ አቅራቢን ስለሆነ እንደ ኤግዛምፕል ያዝኩት ነው። አሁን ለምሳሌ ልብስ አቅራቢ ከሆነ በአንዱ ብሄር የአለባበስ ባህል አለ። የዛን ብሄር አለባበስ ማቅረብ አለባችሁ። በሌላው ብሄር ከሆነ ደግሞ የምታቀርቡት ከዛ ብሄር ጋር የሚሄድ አለባበስ ማቅረብ አለባችሁ። የሃይማኖት ልብሶችም ከሆነ ለሙስሊም፣ ለኦርቶዶክስ የምታቀርቡት የተለያየ አይነት፣ ለፕሮቴስታንቶችም ሲሆን እንደዛው ማለት ነው። የተለያየ አይነት የአለባበስ ስታይል ልንመርጥ እንችላለን ማለት ነው። ስለዚህ የኛ ፕሮዳክት ከዛ ሰብ ካልቸር ጋር ፊት ማድረግ አለበት ማለት ነው። ስለዚህ የምታቀርቡት ፕሮዳክት ከዛ ሰብ ካልቸር ኔሽናሊቲው፣ ሪሊጅን፣ ራሻል ግሩፕ እና ጂኦግራፊካል ሎኬሽኑ ጋራ ማች ያደረገ መሆን አለበት። አለበለዚያ ቢዝነሳችሁ ፌል ያደርጋል ማለት ነው። ስለዚህ መኒ ሰብ ካልቸር ሜክ አፕ ኢምፖርታንት ማርኬት ሴግመንቴሽን ኤንድ ማርኬት ኦፍተን ዲዛይንድ ፕሮዳክት ኤንድ ማርኬቲንግ ፕሮግራም ቴለርድ ቱ ዜር ኒድ ነው የሚለው። ስለዚህ ሰብ ካልቸር ምንድነው? ማርኬት ሴግመንትን ይፈጥራል። ማርኬት ሴግመንትን በቻፕተር 4 በሰፊው እንመለከተዋለን። ማርኬት ሴግመንት ማለት መከፋፈል ነው። ማርኬቱ እንዲከፋፈል ያደርገዋል ነው። ስለዚህ ይህም መከፋፈል ስንል ለአንዱ ካልቸር የምታቀርቡት ለሌላኛው ካልቸር ስለማታቀርቡት የተለያየ አይነት ፕሪፈረንስ ክሬት ታደርጋላችሁ ማለት ነው። ይህን ነው የሚያሳየው ሰብ ካልቸር። ሁለተኛው ደግሞ ሶሻል ክላስ ነው። በዚህ በካልቸር ውስጥ ያለ ፋክተር ሶሻል ክላስ ማለት ኦል ሂውማን ቢንግ ኦል ሂውማን ሶሳይቲ ኤግዚቢት ሶሻል ስትራቲፊኬሽን ነው። ሶሻል በማህበር ውስጥ ያሉ ክፍፍሎችን የሶሻል ክላሲፊኬሽን የምንለው ደግሞ ሶሻል ክላስ አር ሪላቲቭሊ ሆሞጂኒየስ ኤንድ ኢንዲን ዲቪዥንስ ኢን ሶሳይቲ ነው። በማህበረሰብ ውስጥ ተመሳሳይ የሆኑ ሰዎችን በአንድ ግሩፕ የምንከፍልበት ስርዓት ነው የሶሻል ክላስ የምንለው። ዊች አር ሄራርኪያል ሊሆን ይችላል ኤንድ ኦርደርድ ነው ማለት ነው። ስለዚህ ኤንድ ሁዝ ሜምበር ሼር ሲሚላር ቫልዩ ኤንድ ኢንተረስት ኤንድ ቢሄቪየር ይላል። ስለዚህ ለምሳሌ አሁን በማህበረሰብ ውስጥ ምን ብለን ሄራርኪያል ነው ስንል ሀብታም እንላለን፣ ሚድል ክላስ እና ድሃ ብለን እንከፍላለን ሰዎች ማለት ነው። ስለዚህ ይሄ በማህበረሰብ ውስጥ የምንከፋፍለው ክፍፍሎች ነው። ሄራርኪያል ነው። በተጨማሪ በአንድ ግሩፕ ውስጥ ያሉ ሀብታሞች ሲሚላር ቫልዩ ኢንተረስት ባህሪ ያሳያሉ፣ ሚድል ክላሶችም ፑሮችም እንደዛው ማለት ነው። ስለዚህ በማህበረሰብ ውስጥ የምንከፋፍላቸው ነገሮች ተመሳሳይ ባህሪ፣ ተመሳሳይ ኢንተረስት፣ ተመሳሳይ ቢሄቪየር የሚያሳዩ አካላትን በአንድ ግሩፕ በማድረግ በሶሻል ግሩፕ ውስጥ ሶሻል ክላሶችን ክሬት እናደርጋለን ማለት ነው። ስለዚህ ሶሻል ክላስ ሪፍሌክት ኢንካም ስትራቲፊኬሽን ሊሆን ይችላል፣ በኢንካም ሊሆን ይችላል፣ በሙያ ልከፋፍሉ ትችላላችሁ። ለምሳሌ መምህራን፣ ባንከሮች፣ እንደዚህ የሃይማኖት አባቶች እያላችሁ ምናምን ልከፋፍሉ ትችላላችሁ። በኤዱኬሽን ሌቭል በትምህርት ደረጃ ማስተር፣ ፒኤችዲ፣ ፕሮፌሰር ዲግሪ ሌቭል ያላችሁ እያላችሁ ልከፋፍሉ ትችላላችሁ። ኤን ኤሪያ ኦፍ ሬሲደንት በመኖሪያ ቦታ አንድ አካባቢ የሚኖሩ አንድ ግሩፕ ውስጥ አንድ ክላስ በማድረግ ልከፋፍሉ ትችላላችሁ ማለት ነው። ስለዚህ ሶሻል ክላስ ዲፈረንት ኢን ዜር ድሬስ፣ ስፒች ኤንድ ፓተርንስ፣ ሪክሬሽናል ፕሪፈረንስ ኤንድ መኒ አዘር ካራክተር። ስለዚህ ዋናው ይሄ ሶሻል ክላስ መከፋፈላችን የሚያስፈልገው ምንድን ነው? አሁን ለምሳሌ ፕሮዳክታችሁ ምንድን ነው? ሀይ ኢንካም ላላችሁ ለሀብታሞች ሊሆን ይችላል እናንተ። ስለዚህ ስለተከፋፈለ በሶሻል ክላስ ስላለው ለሀብታሞች ከሆነ የምታቀርቡት ውዱ የሆኑ ነገሮችን፣ በጣም ኤክስፔንሲቭ የሆኑ ነገሮችን አፎርድ ማድረግ ስለሚችሉ ማለት ሚድል ክላስ ከሆነ ከገቢያቸው አንጻር ጋር፣ ለፑሮችም ከሆነ ዝቅተኛ ነገሮች ሊሆን ይችላል የምታቀርቡት ማለት ነው። ስለዚህ ሶሻል ክላሱ በእናንተ ፕሮዳክት ፕሪፈረንስ ላይ ተጽዕኖ ያደርገዋል ማለት ነው። ስለዚህ በጣም ውድ ፕሮዳክት ይዛችሁ በጣም እንደ ድሃ ሰዎች ብታቀርቡላቸው አፎርድ ማድረግ አይችሉም ማለት ነው። ስለዚህ ፕሮዳክታችሁን እንደ ሶሻል ክላሱ ክላሲፊኬሽን ማቅረብ አለባችሁ። ወይም አሁን ለምሳሌ መጽሐፍ ጸሐፊ ከሆናችሁ ለኤዱኬሽን ክላሲፊኬሽኑ ወሳኝ ነው። ለምሳሌ በጣም በትልቅ ደረጃ ያሉት መጽሐፍ ማንበብ ላይ በጣም ፎከስድ የሆኑ ሰዎች አሉ። እነዚህ በማስተር በፒኤችዲ ምናምን ደረጃ ያሉት የበለጠ ዲግሪ እና ዲፕሎማ ወይም ኢለመንታሪ ከሚማሩ ተማሪዎች አንጻር መጽሐፍ የመፈለግ ፍላጎት አላቸው። ስለዚህ መጽሐፋችሁን ስታቀርቡ ለእነዚህ አካላቶች በጣም ፕሪፈረንስ ስላላቸው ብታቀርቡ በጣም ይሸጥላቸዋል ማለት ነው። ስለዚህ ሶሻል ክላሱ በእናንተ ፕሮዳክት ፕሪፈረንስ ላይ የራሱ ተጽዕኖ ስላለው ለየትኛው ሶሻል ክላስ ነው የኔ ፕሮዳክት ፊት የሚያደርገው የሚለውን በመለየት ያን ፕሮዳክት ለእነሱ ማቅረብ ይጠበቅባቸዋል ማለት ነው። እሺ፣ ሁለተኛው ፋክተር ምንድን ነው? ሶሻል ፋክተር ነው። አሁን ካልቸራል ፋክተር እና ሁለተኛው ሶሻል ፋክተር ነው። ሶሻል ፋክተር ላይ ደግሞ ምንድነው? ሪፈረንስ ግሩፕ ወይም ባጭሩ ግሩፕ፣ የተለያዩ ግሩፖች አሉ በእኛ ላይ በኮንሱመር ቢሄቪየር ላይ ተጽዕኖ የሚያሳድሩ አሉ። ፋሚሊ ያለ ዋናው ተጽዕኖ የሚያሳድር ሮል ኤንድ ስታተስ አለ። ሌላ አንድ ሰው ባለው ሮል ወይም ስታተስ ተጽዕኖ ይፈጠርበታል ማለት ነው በኮንሱመር ቢሄቪየር ላይ ማለት ነው። ስለዚህ የመጀመሪያውን ለማየት ያለ ሪፈረንስ ግሩፕ የፐርሰን ሪፈረንስ ግሩፕ ኮንሲስት ኦፍ ኦል ዘ ግሩፕ that have direct or face to face or indirect influence on the person attitudes or behavior ነው የሚለው። ስለዚህ እነዚህ ሪፈረንስ ግሩፕ ባቸው ግሩፕ የምንላቸው ግሩፕ ኦፍ ኢንዲቪዥዋል አሉ። እነዚያ ዳይሬክት ሊሆን ይችላል ኢንዳይሬክት ኢንፍሉዌንስ በፐርሰኑ አቲቲዩድ ወር ቢሄቪየር ላይ ተጽዕኖ የሚያሳድሩ አሉ። እነሱን አካላት መለየት ይጠበቅብናል ማለት ነው።
ስለዚህ ሪፈረንስ ግሩፕ ስንል ምንድነው? ግሩፕ ሃቪንግ ዳይሬክት ወይም ኢንዳይሬክት ነው ብለናል። ኢንፍሉዌንሳቸው ዳይሬክት ኢንፍሉዌንስ የሚያሳድሩብን ከሆነ ሜምበርሺፕ ግሩፕ እንላቸዋለን ማለት ነው። ስለዚህ ሰም ሜምበርሺፕ ግሩፕ አር ፕራይሜሪ ግሩፕ ሳይሻስ የሜምበርሺፕ ግሩፕ ዳይሬክት ኢፌክት ያላቸዋለን። ዳይሬክት ኢፌክት ያላቸውን ደግሞ ፕራይሜሪ እና ሰከንዳሪ ብለን እንከፍላቸዋለን ማለት ነው። ስለዚህ ፕራይሜሪ ኢፌክት ያላቸው ፋሚሊ አለ፣ ፍሬንድ አለ፣ ኔበርስ አለ ኤንድ ኮወርከር ነው። እነዚህ አሁን በእኛ ላይ በጣም ተጽዕኖ ያሳድራሉ። ቤተሰቦቻችሁ ለምሳሌ መጥፎ የሆነ አለባበስ ከአካባቢው ማህበረሰብ የወጣ ስታዩ ቤተሰቦቹ ይቆጣቸዋል። ያን ነገር እንዳለብሱ ያደርጋቸው ወይም ኢቭን እነሱ እንኳን ሲገዙላችሁ በዛ ማህበረሰብ ውስጥ ተቀባይነት ያለ ልብስ ሊሆን ይችላል የሚገዙላችሁ። ጓደኛችሁ አለ፣ ጓደኛችሁ የሚለብሰው እናንተ መልበስ ትፈልጋላችሁ። ስለዚህ እነሱ በእናንተ ላይ ተጽዕኖ አሳደረ ማለት ነው። ስለዚህ እሱ የሚጠቀመውን ነገር እናንተ መጠቀም ስለምፈልጉ እሱ የሚገዛቸውን ፕሮዳክት እናንተም ትገዛላችሁ ማለት ነው። ስለዚህ ጓደኛም ተጽዕኖ ያሳድርባቸዋል። ሶስተኛ ኔበር አለ፣ ጎረቤት፣ የስራ አጋሮች በእናንተ ፕሮዳክት ፕሪፈረንስ ላይ ወይም ብራንድ ቾይስ ላይ ተጽዕኖ አላቸው ማለት ነው። ስለዚህ ዚስ ሁዝ ሁም ዘ ፐርሰን ኢንተራክት ፌርሊ ኮንቲኒስሊ ኤንድ ኢንፎርማሊ ነው ማለት ነው። ስለዚህ ከእነዚህ ጋር ያላችሁ ሪሌሽንሽፕ ቀጣይነት ያለው ብዙ ጊዜ ፍሪኩዌንትሊ የምታገኟቸው ሰዎች እና ሪሌሽንሽፓችሁ ኢንፎርማል የሚባለው ሳይሆን ኢንፎርማሊ ፍሬንድ ሪሌሽንሽፕ ያላችሁ አካላቶች በእናንተ ላይ ዳይሬክት የሆነ ፕራይመሪ ተጽዕኖ ያሳድሩባቸዋል ማለት ነው። ሁለተኛው ደግሞ ሰከንዳሪ ግሩፕ የምንላቸው አሉ፣ ሜምበርሺፕ ግሩፖችን ማለት ነው። ስለዚህ ሪሊጂየስ፣ ፕሮፌሽናል ኤንድ ትሬድ ዩኒየኖች ይካተታሉ በዚህ ውስጥ which tends to be more formal and less continuous interaction ያለን ማለት ነው። ስለዚህ ፎርማል እና ለስ ኮንቲኒስ ብዙ ጊዜ የማታገኟቸው አካላት በእናንተ ላይ ደግሞ ተጽዕኖ የሚያሳድሩ እንደ የሃይማኖት አባቶች፣ የስራ አጋሮች፣ ፕሮፌሽናል ማለት አሁን ለምሳሌ ቦሳችሁ፣ የበላይ አለቃችሁ በእናንተ ላይ ተጽዕኖ ያሳድራል ማለት ነው። ስለዚህ እነሱ የሚያሳድሩባቸው አለ። ለምሳሌ ፕሮፌሽን ላይ ቦሳችሁ ወርኪንግ ድሬስ አለ። ለምሳሌ ባንከር ከሆናችሁ ሙሉ ሱፍ መልበስ አለባችሁ ልትባሉ ትችላላችሁ። ይሄ አንድ ወርኪንግ ኮድ ነው። ስለዚህ እናንተ የፕሮዳክት ፕሪፈረንሳችሁ የልብስ ምርጫችሁ ሱፍ ይሆናል ማለት ነው። ስለዚህ ሱፍ የሚሸጥ ሰውዬ ደንበኛችሁ ይሆናል ማለት ነው። ስለዚህ በእናንተ ላይ ተጽዕኖ ያሳድረው የፕሮፌሽናል ወይም ቦሳችሁ ይሆናል ማለት ነው። ሌላ ሪሊጂየስ ከሆነ ደግሞ የሃይማኖት አባቶች በሃይማኖቱ የሚፈቀድ ልብሶች እንድለብሱ ትገደዳላችሁ ማለት ነው። ስለዚህ ይህን አይነት ኢንፍሉዌንስ በእናንተ ላይ ያሳድራሉ። ስለዚህ እናንተ የልብስ ምርጫችሁ ምን ይሆናል ማለት ነው። አሁንም የሃይማኖቱ የሚፈቅደውን ልብስ የሚሸጡ አካላት ይሆናል ማለት ነው። ስለዚህ ባይ ዘ ዌይ ስለ ልብስ ነው አብዛኛው ኤግዛምፕል ያነሳሁላችሁ ከዚህ የልብስ ስለሚመች ነው ለማስረዳት። ስለዚህ በዛ ዌይ የሌሎችን ፕሮዳክት አስቧቸው ማለት ነው። ስለዚህ እነዚህ ደግሞ ኢንዳይሬክት ኢፌክት በእኛ ላይ ያሳድሩብናል ማለት ነው። በጣም ከዳይሬክቶቹ አንጻር ለስ ኢፌክት እና ኮንቲኒስሊ ስለማናገኛቸው ማለት ነው። ስለዚህ ሪፈረንስ ግሩፕ እነዚህን ይመስላሉ። ተጨማሪ ደግሞ ምን አለ? አስፓይሬሽናል ግሩፕ አለ። አስፓይሬሽናል ግሩፕ ማለት ግሩፕ ናቸው እነዚህ ግሩፕ ደግሞ ውድ ላይክ ቱ ጆይን ፐርሰን ውድ ላይክ ቱ ጆይን መቀላቀል የምፈልጉት ግሩፕ አለ ማለት ነው። ስለዚህ ፎር ኤግዛምፕል ያንግ ቦይ ሜይ ኢንስፓየር ቢ ፓርት ኦፍ ኢትዮጵያን ኮፊ ስፖርት ክለብ ኤንድ ሜይ አይደንቲፋይ ሂምሰልፍ ዊዝን ዳ ግሩፕ ኢቨን ዞ ሂ ኢዝ ኖት ኢትስ ሜምበር ነው። ስለዚህ ብዙ ጊዜ የአስፓይሬሽናል ግሩፕን በኳስ ላይ እናያለን። ለምሳሌ የኢትዮጵያ ቡና ደጋፊ ከሆናችሁ ከዛ ግሩፕ በቃ አንድ የኢትዮጵያ ቡና አባል እንደሆናችሁ ራሳችሁን የምትቆጥሩት ነው። ስለዚህ የኢትዮጵያ ቡና ክለብ የሚለብሱትን ማሊያ ልገዙ ትችላላችሁ ማለት ነው። ስለዚህ ያን ማሊያ መግዛታችሁ ምኑን ነው ተጽዕኖ ያሳደረባችሁ? ያን ፕሮዳክት መምረጣችሁ አስፓይሬሽናል ግሩፕ ነው። ያን ግሩፕ መቀላቀል ትፈልጉታላችሁ። ግን ኢቭን አባል ባትሆኑ እንኳን በስሜት የዛ ግሩፕ አባል የሆናችሁ ይመስላችኋል ማለት ነው። ስለዚህ የተለያዩ ማሊያዎች የሚሸጡት በዚህ ምክንያት ነው። የአርሰናል፣ የማንቸስተር፣ የሲቲ ምናምን አብሶ የውጭ ማሊያዎች የሚሸጡት በዚህ ኬዝ ነው። የዛ ግሩፕ አባል የሆናችሁ ራሳችሁን ስለሚመስላችሁ አስፓየርድ ትሆኑና ያን ማሊያ ስገዙ ያ ፕሮዳክት ይሸጥላችኋል ማለት ነው። ስለዚህ ብዙ ጊዜ የእንደዚህ አይነት ማሊያዎችን የስፖርት ትጥቆችን የሚሸጡ አካላት አስፓይሬሽናል ግሩፕ ላይ ፎከስ ያደርጋሉ ማለት ነው። ስለዚህ ይህን መረዳት አለባችሁ ማለት ነው። ስለዚህ እናንተ ያላችሁ መቀላቀል የምትፈልጉት ግሩፕ በእናንተ የምገዙት ነገር ላይ ተጽዕኖ ያሳድርባቸዋል ማለት ነው። ይሄ ደግሞ አንዱ ባህሪያችሁን ኢንፍሉዌንስ የሚያደርግ ነው። ስለዚህ አንዱ ዋና ዓላማችን የከስተመር ባህሪ መረዳት ስለሆነ በሱ ባህሪ ላይ አስፓይሬሽናል ግሩፕ ተጽዕኖ ያሳድራል ማለት ነው። ይህን ይመስላል ማለት። ሶስተኛው ዲስአሶሲዬቲቭ ግሩፕ ነው። ዲስአሶሲዬቲቭ ግሩፕ ማለት ዞስ ሁዝ ቫሊዩ ኦር ቢሄቪየር ኦፍ ፐርሰን ሪጀክት የሚያደርገው ነው። ስለዚህ አንዳንድ ጊዜ ደግሞ ውድቅ የምታደርጉት መቀላቀል የማፈልጉት አካላት ሊኖር ይችላል። አሁን ለምሳሌ ኳስ ለማይወድ ሰው ኳስ መደገፍ የማይወድ ሰው ማሊያ ብትሰጡት አይፈልገውም። ስለዚህ ኳስ ምንድነው ያን ግሩፕ የኳስ ደጋፊ አባላቶች ቢኖር እነሱ መቀላቀል አይፈልግም። ስለዚህ ዲስአሶሲዬቲቭ መገለል የምፈልጉበት ግሩፕ ሊሆን ይችላል ማለት የተለያዩ ግሩፖች ሊሆኑ ይችላሉ ማግባት የማፈልጉባቸው ማለት ናቸው። ስለዚህ እነዛ ደግሞ በእናንተ ላይ ያንን ፕሮዳክት እንድታስወግዱት ከእነሱ ጋር የሚያያዝ ፕሪፈረንስ እንድታስወግዱ ይገፋፋቸዋል ማለት ነው። ስለዚህ የምትጠሉት ቡድን ከሆነ ዲስአሶሲዬቲቭ ግሩፕ ይባላል ማለት ነው።
እሺ ስለዚህ ግሩፕ ኮመንሊ ሃቭ ኦፒኒየን ሊደር ነው። ስለዚህ ግሩፕ ስንል ቡድን አለ። በግሩፕ ውስጥ ደግሞ ኦፒኒየን ሊደር አለው። በእኛ ላይ ተጽዕኖ የሚያሳድሩ መሪዎች አሉ ማለት ነው። ስለዚህ those are people within a reference group whose become special of skill, knowledge, personality, other characteristics that exert influence over other ነው የሚለው። ስለዚህ እዚህ ጋር ለመረዳት ያህል ሪፈረንስ ግሩፕ ውስጥ እዛ ያላችሁበት ግሩፕ ውስጥ የተለየ እውቀት፣ ችሎታ፣ ስብዕና ወይም መለያ ካራክተሪስቲ ያላቸው ሰዎች በሌሎች ላይ ባህሪ ላይ ተጽዕኖ ያሳድራሉ ነው የሚለው። እዚህ ጋር ለምሳሌ በኳስ ላይ ብንመጡ ሮናልዶ ወይም ሜሲ ስለ ኳስ በጣም ያውቃሉ። ስለዚህ እነሱ አሁን አንድን ተጫዋች ምከሩ ቢባሉና ወይም የሆነ ፕሮግራም ጀምሮ ለስፖርተኞች እንዲህ እንዲህ ማድረግ አለባችሁ፣ በኳስ ላይ ኤክስፐርት ለመሆን ትችላላችሁ ብሎ ቢመክሩ ተቀባይነት አላቸው። ምክንያቱም የበለጠ ስፔሻል ስኪል ኤክስፐርት ስላላቸው፣ በዛ ላይ ብዙ ዓመት ኤክስፔሪየንስ ስላላቸው ተቀባይነት ይኖራቸዋል። ስለዚህ በሌላ ሰው ላይ ተጽዕኖ ማሳደር ይችላሉ ማለት ነው። በሌላም ፊልድ ላይ እንደዛው ነው ማለት ነው። ስለዚህ የበለጠ እውቀት እና ተጽዕኖ ልምድ ያላቸው በእኛ ላይ ተጽዕኖ ማሳደር ይችላሉ ማለት ነው። ስለዚህ ፕሮዳክት ፕሪፈረንሳችሁ ላይም እነዛ ሰዎች ተጽዕኖ ያሳድሩባቸዋል ማለት ነው። ስለዚህ ይህን ፕሮዳክት ብመርጡት አሁን ለምሳሌ የኮምፒውተር ባለሙያ ሆኖ የኮምፒውተራዊ የኤሌክትሮኒክስ ባለሙያ ሆኖ እናንተ ሞባይል መግዛት ፈለጋችሁ። ስለዚህ የትኛው ሞባይል ይሆነኛል ብላችሁ ብታማክሩት ይህም ሞባይል ይሻላችኋል፣ ይሄ ሞባይል የካሜራ ጥራቱ፣ ስቶሬጁ ቶሎ አይደክም፣ ቶሎ ቻርጁ አያልቅም ምናምን ብሎ ቢመክራችሁ የእሱን እውቀት ትሰሙታላችሁ። ምክንያቱም በዛ ሙያ ላይ ኤክስፐርት ወይም ስኪል ስለሆነ። ስለዚህ እንደዚህ አይነት ሰዎች በእኛ ፕሮዳክት ላይ ኢንፍሉዌንስ አላቸው ማለት ነው፣ የኛ ፕሮዳክት ፕሪፈረንስ። ስለዚህ ያ ሰውዬ ስለዚህ አሪፍ የሚሆነው ለአንተ ሳምሰንግ ነው ለአንተ አይፎን ነው ብሎ ሰጀስት ቢያደርጋችሁ የዛን ፕሮዳክት ፕሪፈረንሳችሁ ኦፒኒየን ሊደሩ ተጽዕኖ አሳደረባችሁ ማለት ነው። ይህን ነው እዚህ ጋር የምንረዳው። ስለዚህ ኦፒኒየን ሊደርስ found in all strata of the society and one person may be an opinion leader in one product area and follower in other area ነው የሚለው። ስለዚህ አሁን እዚህ ጋር ደግሞ ምንድነው መረዳት የለባችሁ አንድ ሰው አሁን ለምሳሌ እንደዚህ የኮምፒውተር ባለሙያው የኤሌክትሮኒክስ ባለሙያው እናንተን የፕሮዳክት ፕሪፈረንሳችሁን ስለመረጠላችሁ ኢንፍሉዌንስ አድርጓ በእናንተ ላይ ኦፒኒየን ሊደር ሆነ። ግን እሱ ኦፒኒየን ሊደር የሚሆነው ከቴክኖሎጂ በተያያዙ ነገሮች ላይ ነው። ግን ይሄ ሰውዬ ለምሳሌ ስለ ስፖርት መስራት ቢፈልግና ስለ ስፖርት ኢንፍሉዌንሰሮች የስፖርት ባለሙያዎችን እሱ ላይ ተጽዕኖ ያሳድራሉ ማለት ነው። ስለዚህ በአንዱ ኤሪያ ላይ ኦፒኒየን ሊደር ነበር፣ በሌላኛው ላይ ፎሎወር ይሆናል ማለት ነው። ኦፒኒየን ሊደር በሁሉም ኤሪያ ይሆናል ማለት አይደለም። አንድ ሰው በአንድ ኤሪያ ላይ ኦፒኒየን ሊደር ስለሆነ ማለት ነው። እሺ ስለዚህ ቢዝነስ ሹድ አይደንቲፋይ ዘ ኦፒኒየን ሊደር ኢን ዜር ኮሚኒቲ ኤንድ ሜክ ሹር ዛት ዜይ አር ኢንቫይትድ ቱ ዘ ኢምፖርታንት ኢቨንትስ ነው። ስለዚህ የሆነም ፕሮዳክት ለሰው ማሳመን ከፈለጋችሁ፣ ስለዚህ አሁን እናንተ የቴክኖሎጂ የኮምፒውተር የራሳችሁ የሆነ ፕሮዳክት ቢኖራችሁ ወይም ኤሌክትሮኒክስ የምትሸጡ ከሆነ በነዛ ኤክስፐርት ባላቸው ሰዎች ማስታወቂያ ብታሰሩ በእናንተ ዘንድ ተቀባይነት ይኖረዋል ማለት ነው። ስለዚህ ኢምፖርታንት የሆኑ ኢቨንቶች ላይ እነዛን ሰዎች በመጋበዝ ሌክቸር እንዲሰጡ ሊሆን ይችላል። ስለዛ ነገር እንዲያስተምሩ ብታደርጉ ራሱ ስፔሻል ስኪል ወይም ኤክስፐርት ስላላቸው ተቀባይነት ይኖራቸዋል። ፎር ኤግዛምፕል ዘ ገስት ሊስትስ ፎር ዘ ግራንድ ኦፕኒንግ ኦፍ ሬስቶራንት ኦር ዘ ፈርስት አኒቨርሳሪ ሆቴል ሹድ ኢንክሉድ ኦፒኒየን ሊደሮችን ነው። ስለዚህ የሆነ አዲስ ሆቴል ስከፍቱ ለምሳሌ በጣም ኦፒኒየን ሊደሮችን ብታካትቱ የእናንተ ተጽዕኖ ይኖራል ማለት ነው ያ ሬስቶራንት። ስለዚህ ኦፒኒየን ሊደሮችን በመለየት በእነሱ ተጠቅማችሁ በማህበረሰቡ ላይ ተጽዕኖ በማሳደር ፕሮዳክታችሁ ታዋቂና በጣም ተሻጭ የሚሸጥ ፕሮዳክት ለማምረት ትችላላችሁ ማለት ነው። ስለዚህ ኦፒኒየን ሊደር ምን ያህል ተጽዕኖ እንዳለው መረዳት አለባችሁ ማለት ነው። እሺ ሁለተኛው በሶሻል ፋክተር ላይ ፋሚሊ ነው። ከግሩፕ ከሪፈረንት ግሩፕ በተጨማሪ የፓየርስ ፓረንት ሜኪንግ ዘ ፋሚሊ ኦፍ ኦሪንቴሽን ነው የሚለው። ስለዚህ ፋሚሊ ኦፍ ኦሪንቴሽን ማለት የሆነ ፕሮዳክት ስትገዙ የቤተሰባችሁ ተጽዕኖ በእናንተ ላይ አለ ማለት ነው። ስለዚህ ፋሚሊ ኦፍ ፕሮክሬሽን ይላል እዚህ ጋር ዘ ባየርስ ስፖስ ኤንድ ችልድረን ሃቭ ሞር ዳይሬክት ኢንፍሉዌንስ ኦን ኤቭሪዴይ ባይንግ ቢሄቪየር ነው የሚለው። ስለዚህ በየቀኑ በሚገዟቸው ፕሮዳክቶች ላይ ሚስታችሁ እና ልጆቻችሁ ወይም በአጠቃላይ ቤተሰባችሁ በእናንተ ፕሮዳክት ፕሪፈረንስ እና በእናንተ ፕሮዳክት ግዢ ላይ ይወሰናል ማለት ነው። ስለዚህ ለምሳሌ ልጆች ካሏቸው ለልጆቻችሁ ዳይፐር መግዛት፣ የተወለዱ ገና ህፃን ከሆኑ ለእነሱ ዳይፐር መግዛት አለባቸው። ስለዚህ ዳይፐር ለመግዛታችሁ ምንድነው ተጽዕኖ የሆናችሁ ልጅ መኖሩ ነው። ስለዚህ ሚስታችሁ ደግሞ የሆነ ፕሮዳክት ግዛልኝ ብትላችሁ ያን ፕሮዳክት ስለገዛችሁላቸው እናንተ ተጽዕኖ ያሳድሩባቸዋል በነዛ ፕሮዳክት መግዛት ፍላጎታችሁ ላይ ማለት ነው። ስለዚህ ፋሚሊ ከፍተኛ ተጽዕኖ አለው ማለት ነው። ስለዚህ ፋሚሊ ዘ ሞስት ኢምፖርታንት ኮንሱመር ባይንግ ኦርጋናይዜሽን ሶሳይቲ ነው የሚለው። ስለዚህ ቤተሰብ በጣም ተጽዕኖ አለው ማለት ነው በኮንሱመር ባይንግ ቢሄቪየር ላይ ማለት ነው። ሶስተኛው በዚህ ሶሻል ፋክተር ላይ ሮል ኤንድ ስታተስ ነው። ሮል ኤንድ ስታተስ ማለት ሮል ኮንሲስት ኦፍ ዘ አክቲቪቲ ዳት ኤ ፐርሰን
is expected to perform according to the person around him or her ነው። ስለዚህ ሮል ማለት የምትሰሩት ስራ እናንተ ያለባችሁ ኃላፊነት የምትጫወቱት ሚና ነው። ለምሳሌ አንድ ሰው ማናጀር ከሆነ ሮሉ ማናጀር ነው፣ ማኔጅ ማድረግ ነው ሰራተኞች። ስለዚህ ያ ማናጀር ምንድነው ባለው ሮል ምክንያት የዛ ሰውዬ ባይንግ ቢሄቪየሩ ይወሰናል ማለት ነው። ስለዚህ ብዙ ጊዜ ማናጀሮችን ካያችሁ ሱፎችን ነው የሚለብሱት ማለት ነው። ስለዚህ ይሄ ደግሞ ምንድነው የሱፍ ደንበኛ እንዲሆኑ ያደርጋቸዋል። ስለዚህ የፕሮዳክት ፕሪፈረንሳቸው ላይ ያላቸው የስራ ድርሻ ሮላቸው ተጽዕኖ አሳደረባቸው ማለት ነው። ስለዚህ ኢች ሮል ኢንፍሉዌንስ ባይንግ ቢሄቪየር ይሆናል ማለት ነው። ስለዚህ ፎር ኤግዛምፕል ኮሌጅ ስቱደንትስ ዳይንግ ዊዝ ዜር ፓረንትስ አክት ዲፈረንትሊ ዌን ዜይ አር ዳይንግ ዊዝ ዜር ፔር ነው የሚሉ። ስለዚህ ብዙ ጊዜ እናንተ ከጓደኛችሁ ጋራ ዳይንግ ስታረጉና ከቤተሰቦቻችሁ ጋራ ዳይኒንግ ስታረጉ የተለያየ ነው። ምግቦች ያው ከቤተሰብ ጋር ሲበሉ ቀስ ብላችሁ ልትበሉ ትችላላችሁ። ከጓደኛ ጋር ሲሆን ደግሞ በጣም ይለያል ማለት ነው። ብዙም አትፈሩም ማለት ነው። ያላችሁ የክብር ደረጃ ይለያያል ማለት ነው። ይሄ ማለት በምትጫወቱት ሮልም እናንተ ፕሮዳክት ፕሪፈረንስ ወይም ባይንግ ቢሄቪየራችሁ ጋራ ይለያያል ማለት ነው የምታሳዩት ቢሄቪየር። ስለዚህ የቀን ሰራተኞች ከሆኑ የስራ ልብሶች ላይ ያተኩራሉ። ማናጀሮች ወይም የቢሮ ኦፊሰሮች ምናምን ከሆኑ ደግሞ ሱፎችን፣ አሪፍ የሆኑ ዝንጥ ያሉ ልብሶችን መልበስ ላይ ያተኩራሉ። ስለዚህ እናንተ የምታቀርቡት ፕሮዳክት ከሰዎቹ ካላቸው ሮል ጋራ የተጣጣመ መሆን አለበት ማለት ነው። ኢች ሮል ኬሪስ ኤ ስታተስ ሪፍሌክቲንግ ዘ ጀነራል ኢስቲምስ ጊቨን ባይ ኢትስ ሶሳይቲ ነው የሚለው። ስለዚህ እያንዳንዱ ሮል ያ ሮል በመኖሩ ምክንያት ያ ሚና ባላችሁ ምክንያት የሚሰጣችሁ ስታተስ አለ፣ ክብር። በዛ ምክንያት በምትጫወቱት ሮል ምክንያት የምታገኙት ክብር አለ ማለት ነው። ለምሳሌ አሁን ፕራይም ሚኒስቴር በሚጫወተው ሮል ባለው ሮል ምክንያት የሚያገኘው ስታተስ አለ ማለት ነው። ስለዚህ ያን ስታተስ የምታገኙት ያ ሮል ስላላችሁ ማለት ነው። ስለዚህ ፒፕል ኦፍተን ቾይዝ ፕሮዳክት ዛት ሾውስ ዜር ስታተስ ኢን ሶሳይቲ ነው። ስለዚህ ሰዎች ምንድነው የሚፈልጉት? ፕሮዳክት ያ ስታተስ የእነሱን ሮል በማህበረሰብ ውስጥ የሚያሳይ መሆን አለበት ማለት ነው። ስለዚህ በጣም ሀብታም የሚባል ሰውዬ ከሆነ ስታተሱን ለማሳየት፣ ለመከበር፣ ለመወደድ ከፈለገ በጣም ውድ የሆኑ ነገሮችን መልበስ አለበት። ውድ የሆነ መኪና እየነዳ ማሳየት አለበት። በዛ ወይ ነው ስታተሱን ሊያስከብር የሚችለው። ስለዚህ በዚህ ምክንያት መኪና ያስፈልገዋል። የመኪናቸው ይዙን ይወሰናል ማለት ነው ያ ሰውዬ ለስታተሱ የሚሰጠው ቦታ። ስለዚህ ሮል እና ስታተስ ለአንድ ሰው ፕሮዳክት ፕሪፈረንስ ወይም ባይንግ ቢሄቪየር ተጽዕኖ ያሳድራል ማለት ነው። እሺ ሶስተኛው ደግሞ ፋክተር ምንድነው? ፐርሰናል ፋክተር ነው። አንደኛ ሶሻል፣ ሁለተኛ ካልቸራል አየን፣ ሶስተኛ ደግሞ ፐርሰናል ፋክተር እናያለን ማለት ነው። ስለዚህ ፐርሰናል ፋክተር ኢንክሉድስ ዘ ፓየር ኤጅ ስቴጅ ኢን ላይፍ ሳይክል ኦኩፔሽን ኢኮኖሚክ ሰርከምስታንስ ላይፍ ስታይል ፐርሰናሊቲ ኤንድ ሰልፍ ኮንሴፕት አሉ ማለት ነው። እነዚህ ከእያንዳንዱ ሰው ጋር ከሰው ሰው የሚለያዩ ፋክተሮች ናቸው። እነዚህ ፋክተሮች ምንድነው በእኛ ባይንግ ቢሄቪየር ወይም ከስተመር ባይንግ ቢሄቪየር ላይ ተጽዕኖ አላቸው ማለት ነው። ስለዚህ ከመጀመሪያው ስንጀምር ኤጅ ኤንድ ስቴጅ ኢን ላይፍ ሳይክል ነው። ስለዚህ እድሜና ያላችሁበት የህይወት ደረጃችሁ ማለት ነው። ስለዚህ ዘ ታይፕ ኦፍ ዘ ጉድ ኤንድ ሰርቪስ ፒፕል ባይ ዱሪንግ ዜር ላይፍ ታይም ነው የሚለው። ስለዚህ የምትገዙት ጉድ ኤንድ ሰርቪስ ቼንጅ ያደርጋል። ላይፍ ታይማችሁ ቼንጅ ቢያደርግ ማለትም ህፃን ከሆናችሁ የምትገዙት፣ ትልቅ ስታረጁ የምትገዙት ፕሮዳክት ፕሪፈረንሳችሁ ይለያያል ማለት ነው። ስለዚህ ፕሪፈረንስ ፎር ሌዥር አክቲቪቲ፣ ትራቨል፣ ዴስቲኔሽን፣ ፉድ፣ ኢንተርቴንመንት ኦፍተን ኤጅ ሪሌትድ ናቸው የሚለው። ስለዚህ እነዚህ አሁን መዝናናት መፈለግ፣ ጉዞዎች ማድረግ፣ ምግብ፣ መደሸች የሚያስደስቷቸው ነገር እድሜያችሁ በሄደ ቁጥር እየተለያየ ይመጣ። ምክንያቱም ህፃን ልጆች መጫወቻ ያስደስታቸዋል። መጫወቻ ግን ለትልቅ ሰው ስህተት አያስደስትም። ስለዚህ እድሜያችሁ በተለዋወጠ ቁጥር የምትፈልጉት ፕሮዳክት ፕሪፈረንስ ይለያያል ማለት ነው። ስለዚህ ኢንተርቴንመንት ላይ የምታሳልፉት ጊዜ ወጣት ስትሆኑ የበለጠ ሊሆን ይችላል። ህፃን ከሆናችሁ ጊዜ ስታረጁ ደግሞ የበለጠ መረጃዎች ላይ ፎከስ፣ ዜናዎችን መስማት፣ ስለ ሀገሪቷ የኢኮኖሚ ፖለቲካ ነገሮች ላይ ልታተኩሩ ትችላላችሁ። ስለዚህ እድሜያችሁ ቼንጅ ባደረገ ቁጥር ፕሪፈረንሳችሁም ቼንጅ እያደረገ ይመጣል ማለት ነው። ስለዚህ ይሄ ደግሞ አንድን ፕሮዳክት አቅራቢ ከሆናችሁ እድሜ ማተር እንደሚያደርግ በመረዳት የምታቀርቡለትን የእድሜ ክልል መለየት ይጠበቅባቸዋል ማለት ነው። እሺ ስለዚህ ባይንግ ቢሄቪየር ኢዝ ኦልሶ ሼፕድ ባይ ፋሚሊ ላይፍ ሳይክል ነው። ስለዚህ ፋሚሊ ላይፍ ሳይክልም በእኛ ላይ ተጽዕኖ አለው ማለት ነው። ስለዚህ ኢፍ ዊ ቴክ ኤግዛምፕል ኢን ታውን ያንግ አንማሪድ ፐርሰን ዩዥዋሊ ሃቭ ፊው ፋይናንሻል በርደን ኤንድ ስፔንድ ጉድ ፖርሽን ኦፍ ዜር ዲስክሪሽናሪ ኢንካም ኦን ኢንተርቴንመንት ነው የሚለው። ያንግ ማሪድ ፒፕል ዊዛውት ችልድረን ሃቭ ሃይ ዲስክሪሽናል ኢንካም ኤንድ ዳይኒንግ አውት ፍሪኩዌንትሊ ነው የሚለው። ስለዚህ ለኤግዛምፕል ያህል ፋሚሊ ላይፍ ሳይክል ለማሳየት ሳይክል የምንለው የቱን ስቴጅ መሰላችሁ? ባችለር አለ፣ ላጤ ሆናችሁ ያለው፣ ማሪድ አለ፣ አግብታችሁ ውዝ ነው ችልድረን አግብታችሁ ልጅ ሳትወልዱ ማሪድ ሆናችሁ ደግሞ ውስጥ ችልድረን ያለውን ስቴጅ ነው የፋሚሊ ላይፍ ሳይክል የምንለው ማለት ነው። ስለዚህ ለምሳሌ ያንግ ሆኖ አንማሪድ የሆነ ሰውን ብታዩ
ፊው የሆነ ፋይናንሻል በርደን ነው። በቃ ብዙም የፋይናንስ ጫና አይኖርበትም። ምክንያቱም የፈለገውን ጉድ በፈለገው ነገር ላይ ስፔንድ አድርጎ ማንም የሚጠይቀው የለም። ብዙ ጊዜ ኢንተርቴንመንት ላይ እናተኩራለን በዚህ እድሜያችን ላጤ በሆንበት እድሜ ማለት ነው። ስለዚህ ያንግ ማሪድ ከሆነ ደግሞ ዊዛውት ችልድረን ከሆነ ደግሞ ምን ሊያደርግ ይችላል? ዲስክሪሽናሪ ኢንካሙን እና ዳይንግ አውት ፍሪኩዌንትሊ ብዙ ጊዜ ውጪ መብላት ምናምን ልታሳልፉ ትችላላችሁ ማለት ነው። ስለዚህ ስታገቡ ደግሞ ወደፊታችሁ መቆጠብ ለቤተሰባችሁ ማሰብ ምናምን ትጀምራላችሁ። ስለዚህ ፋሚሊ ላይፍ ሳይክላችሁ በእናንተ ፕሮዳክት ፕሪፈረንስ እና በምታሳልፉት ነገር ገንዘባችሁን በምታጠፉት ነገር ላይ ተጽዕኖ አለው ማለት ነው። የመጀመሪያው ፐርሰናል ፋክተር ነው ኤጅ ኤንድ ስቴጅ ኢን ላይፍ ሳይክል ማለት ነው። ሁለተኛው ደግሞ ፋክተር ኦኩፔሽን ነው። የምትሰሩት ስራ በእናንተ ባይንግ ቢሄቪየር ላይ ተጽዕኖ አለው። ኦኩፔሽን ማለት የፐርሰን ኦኩፔሽን ኦልሶ ኢንፍሉዌንስ ሂዝ ኦር ሄር ኮንሳምፕሽን ፓተርን ነው። የኮንሳምፕሽን ፓተርናችሁ ላይ የምገዙት ነገር ላይ ስራችሁ ተጽዕኖ አለው ማለት ነው። ለምሳሌ ብሩ ኮራር ወርከን የምንመለከት ሁ ባይስ ወርክ ክሎዝስ ወርክ ሹዝ ኤንድ ላውንች ቦክስስ ነው የሚለው። ስለዚህ ብሉ ኮላር ወርከር ማለት ኮላር ማለት ኮሌታ ማለት ነው። ከዛ የመጣ ነው። የብሉ ኮላር ወርከር ማለት ስራ ላይ የሚሰሩ ሰዎች ናቸው። ስራ ይሄ የጉልበት ስራ ላይ ምናምን የሚያተኩሩ ሰዎች ማለት ነው። ስለዚህ እነሱ ደግሞ ምንድነው ብዙ ጊዜ የስራ ልብሶችን የስራ ጫማዎችን አተኩረው ነው የሚገዙ። ስለዚህ እንደዚህ አይነት ሰዎች የስራ ልብስ የስራ ጫማ ብታቀርቡ ያዋጣል ማለት ነው። ሌላኛው ደግሞ ዋይት ኮላር የምንላቸው አሉ። እነዚህ የካምፓኒ ፕሬዚዳንት ኤክስፔንሲቭ የሆኑ ስዊቶችን ኤር ትራቭል ላይ ካንትሪ ክለብ ሜምበርሺፕ ኤንድ ላርጅ የሆኑ ሴል ቦቶችን የሚጠቀሙ ማለት ነው። ስለዚህ ለእነዚህ ደግሞ ውድ የሆኑ ነገሮችን ጥራት ያለው ነገሮችን ነው ማቅረብ ያለባችሁ ማለት ነው። ስለዚህ የሰዎች ስራ በፕሮዳክት ፕሪፈረንሳቸው ላይ ተጽዕኖ አለው ማለት ነው። ሶስተኛው ኢኮኖሚክ ሰርከምስታንስ ነው። ኢኮኖሚክ ሰርከምስታንስ ስንል ፒፕል ኢኮኖሚክ ሰርከምስታንስ ኮንሲስት ኦፍ ዜር ስፔንዴብል ኢንካም ኢትስ ሌቭል ስቴቢሊቲ ኤንድ ታይም ፓተርን ያካትታል ማለት ነው። ስለዚህ ኢኮኖሚክ ሰርከምስታንስ ያለበት ኢኮኖሚክ ሁኔታ ስንል ስፔንድ የምናደርገው ኢንካም ነው የሚነግረን። ምን ያህል ነው ሌቭሉ ኢንካም ደረጃችን፣ ስቴብል የሆነ ኢንካም አለን ወይ፣ እርግጠኛ የሆንበት የምናገኘው ገቢ አለን ወይ ፍላክቹዌት የሚያደርግ ገቢ ያላችሁ ወይስ ታይም ፓተርኑ በምን ያህል ጊዜ ነው ደሞዝ የምታገኙት ገቢያችሁ ምን ያህል ነው የሚለው በእኛ ላይ ተጽዕኖ አለው ማለት ነው። ምክንያቱም በቂ የሆነ ስቴብል የሆነ ገቢ ከሌላችሁ ፕሮዳክቶችን ያን ያህል የመግዛት ፍላጎት የኖራችሁ። ምክንያቱም መቼ ነው ብር ማገኘው፣ ብር ባላገኝ ሌሎች ወጪ እንዴት እሸፍናለሁ እያላችሁ ብዙ ነገር ፕሪፈረንስ አይኖራችሁ ማለት ነው። እና ታይም ፓተርኑ አሁን ብዙ ጊዜ ደሞዝተኞችን ካያችሁ በወር መጨረሻ ላይ አካባቢ ስለሆነ የሚቀበሉት በዛ አካባቢ የሚገዙት ነገር በለጥ ይላል ማለት ነው። የደሞዛቸው እንደገባላቸው የሚያሳልፉት ነገር ይበልጣል። ምክንያቱም ደሞዛቸው እያለ እንደመጣ በጣም ኤግዛይትድ ስለምትሆኑ ብዙ ነገሮች የመግዛት ፍላጎታችሁ ይጨምራል ማለት ነው። ስለዚህ ገንዘባችሁን የምታገኙበት ጊዜ ስቴቢሊቲ ገንዘባችሁ ስቴብል የመሆኑ ሌቭል እና የደሞዛችሁ ሌቭሉም በእናንተ ስፔንዳችሁ ላይ ስፔንድ የምታደርጉ ነገር ላይ ተጽዕኖ አለው ማለት ነው። ስለዚህ ከዛ በተጨማሪ ሴቪንግ አሴትስ ሴቪንግ ማለት የቁጠባ መጠናችሁ አሴታችሁ ወይም ኢንክሉዲንግ ፐርሰንቴጅ ዛት ኢዝ ሊኩዊድ ነው የሚለው ያላችሁ ንብረት ወይም ቶሎ ወደ ብር የመቀየር ሌቭሉ ነው የሚለው። አሴት ማለት ለምሳሌ አሁን የቤት ቢኖራችሁ ቤት አሴት ነው ንብረት የምንለው ማለት ነው። ስለዚህ ያ ቤት ወደ አከራይታችሁት ከሆነ ወደ ብር የመቀየር አቅሙ ምንድነው? በየወሩ ነው ወደ ብር የሚቀየረው። ስለዚህ ያም በእናንተ ባይንግ ቢሄቪየር ላይ ተጽዕኖ አለው ማለት ነው። ኤንድ ዴብት ቦሮዊንግ ፓወር ኤንድ አቲቲዩድ ቱዋርድ ስፔንዲንግ ቨርሰስ ሴቪንግ ነው። ስለዚህ ስለ ቁጠባና ስለ ስፔንድ ስለማጥፋት ያላችሁ አመለካከት፣ የመበደር አቅማችሁ ምን ያህል መበደር ትችላላችሁ ወይም ያለባችሁ ዕዳ በእናንተ ኢኮኖሚክ ሰርከምስታንስ ባይንግ ቢሄቪየራችሁ ላይ ተጽዕኖ ያሳድራል ማለት ነው። እነዚህን ኮንሴፕቶች በግምት አስገቡ ማለት ነው። ሌላኛው ላይፍ ስታይል። ላይፍ ስታይል ወሳኝ የሆነ ነገር ነው። ሰው አኗኗሩ በሚገዛው ፕሮዳክት ፕሪፈረንስ ላይ ተጽዕኖ አለው። የፐርሰን ላይፍ ኢዝ ኤ ፐርሰን ፓተርን ኦፍ ሊቪንግ ኢን ዘ ወርልድ ኤክስፕረስድ አስ ኢን ዘ ፐርሰንስ አክቲቪቲ ኢንተረስት ኤንድ ኦፒኒየን ነው የሚለው። ስለዚህ የሰዎች ምንድነው ላይፍ ስታይላችሁ የሚገለጸው በምትሰሩት ስራ ነው። ላይፍ ስታይላችሁ ብዙ ጊዜያችሁ የምታሳልፉበት ስለሆነ አኗኗራችሁ ስለሆነ ማለት ነው። ኢንተረስታችሁ፣ ፍላጎታችሁ፣ አመለካከታችሁን ያሳያል ማለት ነው ላይፍ ስታይላችሁ ማለት ነው። ስለዚህ ላይፍ ስታይል ፖርትሬስ ዘ ሆል ፐርሰን ኢንተራክቲንግ ዊዝ ሂዝ ኦር ሄር ኢንቫይሮንመንት። ስለዚህ ሆል ፐርሰኑ ከኢንቫይሮንመንቱ ጋር ያለው ኢንተራክሽን አኗኗሩ ምን ይመስላል፣ ጠዋት ምን ያደርጋል፣ ከሰዓት ምን ያደርጋል፣ ማታ ምን ያደርጋል፣ ምን ላይ ኢንተረስት አለው፣ ምን አይነት አመለካከት አለው፣ ምን ይሰራል የሚለውን የሚያሳይ ማለት ነው ላይፍ ስታይል አኗኗራችሁ ማለት ነው። ለምሳሌ ፐርሰን ካን ቹዝ ቱ ሊቭ ኤ ቢሎንጊንግ ላይፍ ስታይል ባይ ዌሪንግ ኮንዘርቫቲቭ ክሎዝስ ስፔንዲንግ ኤ ሎት ኦፍ ታይም ዊዝ ፋሚሊ ሀልፒንግ ቸርች ሊሆን ይችላል ማለት ነው። ስለዚህ ሰዎች ምንድነው የሆነ የሚኖሩት ቢሎንጊንግ የሆነ ከማህበረሰቡ ጋር ተቀላቅሎ መኖር የሚፈልጉ አሉ። ኮንዘርቫቲቭ ክሎዞችን ሊለብሱ ይችላሉ። ብዙ ሰዓታቸውን ከቤተሰብ ጋር የሚያሳልፉ
ቤተክርስቲያን የሚረዳ ላይፍ ስታይል ያለው ሰው ሊኖር ይችላል። ወይም አቺቨር የሆነ ላይፍ ስታይል ያላቸው አሉ። ማለትም ወርኪንግ ኤሎንግ ሃወር ነው ረጅም ጊዜ መስራት የሚችሉ ሰዎች አይነት ሊሆኑ ይችላሉ ማለት ነው። ስለዚህ ላይፍ ስታይል ባይ ዘ ዌይ ስንት አይነት ላይፍ ስታይል አለ መሰላችሁ? 5 አይነት ላይፍ ስታይል አለ። አንደኛው ስትራይቨር የሚባል ላይፍ ስታይል አለ። ስትራይቨር ማለት የሆነ ነገር በቃ እየሰራችሁ ኢንስታንት ግራቲፊኬሽናችሁ ነው። የሆነ ገንዘብ ስታገኙ ወዲያው ነው ያሰኛችሁ ነገር ላይ የሆነ ነገር ካሻችሁ ወዲያው ማድረግ ላይ የሚያተኩር ላይፍ ስታይል የሚያተኩር አሉ። ኢንስታንት ግራቲፊኬሽናቸውን ለማሟላት የሚጥሩ ማለት ነው። ሌሎች ደግሞ አቺቨር የሚባል ላይፍ ስታይል ያላቸው አሉ። አቺቨር የምንላቸው በማህበረሰብ ውስጥ ተቀባይነት ያለው ነገር መስራት ላይ የሚያተኩር ላይፍ ስታይል ያላቸው አሉ። ሌሎች ደግሞ ፕሬሸርድ የምንላቸው ላይፍ ስታይል ያላቸው አሉ። ፕሬሸርድ የምንለው ላይፍ ስታይል ደግሞ የሴቶች ነው። ብዙ ጊዜ በጭቆና የሚኖሩ ብዙም ነፃነት የሌላቸው የራሳቸውን ፍላጎት ለማስኬድ በሰዎች የሚሄዱ በሌሎች የሚመሩ ላይፍ ስታይል ያላቸው ፕሬሸርድ እንላቸዋለን። ትራዲሽናልስ የሚባል ደግሞ ላይፍ ስታይል አለ። ይሄ የድሮውን ወግ፣ ባህል፣ ልማድ አስቀጥለው መሄድ የሚፈልጉ ላይፍ ስታይል ያላቸው ሰዎች አሉ። አንዳንዶች አዳፕተር የምንላቸው ደግሞ አዶፕተሮች ደግሞ አዲስ ከቼንጂንግ ኢንቫይሮንመንቱ ጋራ ራሳቸውን ቼንጅ እያደረጉ ኢንቫይሮንመንቱን አዶፕት እያደረጉ መቀጠል የሚፈልጉ አይነት ሰዎች አሉ። ስለዚህ 5 አይነት የላይፍ ስታይል አለ። ስትራይቨር፣ አቺቨር፣ ፕሬሸር፣ ትራዲሽናል እና አዶፕተር የሚባሉ አሉ። እነዚህን በዚህ ወይ ያዟቸው ድንገት አንዳንድ ጊዜ ኤግዛም ላይ ከመጡ። ስለዚህ ላይፍ ስታይላችሁ ምናችሁ ላይ ተጽዕኖ ያሳድራል ማለት ነው። ኮንሱመር ባይንግ ቢሄቪየራችሁ ላይ ተጽዕኖ አለ ማለት። ላይፍ ስታይላችሁ የእናንተ አሁን ምንድናችሁ? መምህር ከሆናችሁ ላይፍ ስታይላችሁ ብዙ ጊዜ ክላስ ውስጥ የምታሳልፉ ስለሆናችሁ ረጋ ያላችሁ መጽሐፍ ልትፈልጉ ትችላላችሁ። ማንበብ ላይ ከልጆች ጊዜ ጋር ማሳለፍ እና እነዚህ ነገሮች በእናንተ ፕሮዳክት ፕሪፈረንስ ላይ ተጽዕኖ አለው ማለት ነው። ስለዚህ የሰዎችን አኗኗር ከግምት ማስገባት አለባችሁ። ከእናንተ የምታመርቱት ፍላጎት ጋር የነሱ ላይፍ ስታይል ማች ያደርጋል የሚለውን ለመረዳት ማለት ነው። ሌላኛው ፐርሶናሊቲ ኤንድ ሰልፍ ኮንሰፕት ነው። ፐርሶናሊቲ ኤንድ ሰልፍ ኮንሰፕት ላይ ሲመጣ ባይ ፐርሶናሊቲ ዊ ሚን ፐርሰንስ ዲስቲንጉሽንግ ሳይኮሎጂካል ካራክተሪስቲክስ ዛት ሊድስ ቱ ሪላቲቭሊ ኮንሲስተንት ኤንድ ኢንዲንግ ሪስፖንስ ቱ ሂዝ ኦር ሄር ኢንቫይሮንመንት። ፐርሶናሊቲ ስንል ከሳይኮሎጂ ጋር አንጻር ያለ ኮንሴፕት ነው እና ሰዎች ምንድን ነው በኢንቫይሮንመንታቸው ላይ ያላቸው ሪስፖንስ እና ያላቸው ካራክተሪስቲክ የሚለውን የሚያሳየን ነው። ስለዚህ ፐርሶናሊቲ ኢዝ usually described in terms of self confidence, dominance, autonomy, difference, sociability, defensive, adaptability ነው የሚለው። ስለዚህ አሁን የእነዚህ ሰዎች እንደዚህ አይነቶች ፐርሶናሊቲ ሊኖሩ ይችላሉ። ስለዚህ ሰዎችን ፐርሶናሊቲ መለያየት መረዳታችሁ የሚፈልጉትን ፕሮዳክት ፕሪፈረንስ ለማወቅ ይጠቅማቸዋል። ለምሳሌ ሰልፍ ኮንፊደንስ የሆኑ ሰዎች በቃ ዝንጥ ያሉ ልብሶች መልበስ ይፈልጋሉ። እንደዚህ አይነት በጣም ውድ የሆኑ ነገሮች ማድረግ ይፈልጋሉ። ስለዚህ ለእነሱ ፕሮዳክት የሚመቻቸውን ታቀርቡላቸዋላችሁ። እነዚህ ሶሻላብል የሚሆኑ ሰዎች የሚገልጹት ነገር አለ። አዳፕቲቭ የሆኑ ሰዎች ነው። ለምሳሌ በጣም ቼንጂንግ ኢንቫይሮንመንቱ ጋር የሆነ ፋሽን ሲመጣ በጣም የሚከተሉ ሰዎች አሉ። ፋሽን በመጣ ቁጥር ያንን ፋሽን መሞከር የሚፈልጉ አዳዲስ ልብሶች፣ አዳዲስ ጫማዎች ሲመጡ የሚሞክሩ አይነት ሰዎች አሉ። ስለዚህ እንደነዚህ አይነት ፐርሰናሊቲ ያላቸውን ሰዎች ካወቃችሁ ለእነሱ እንደዚህ አይነት ፕሮዳክት አዳዲስ ፕሮዳክቶችን ብታቀርቡላቸው ተቀባይነት ይኖራቸዋል ማለት ነው። ስለዚህ ሰዎችን ስብዕና መረዳታችሁ ወይም ሰልፍ ኮንሴፕታቸውን ማወቃችሁ የፕሮዳክት ፕሪፈረንሳቸው ላይ ተጽዕኖ በማሳደር የከስተመር ባይንግ ቢሄቪየሩን ለመረዳት ከፍተኛ ሚና ይጫወታል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላ አራተኛ ፋክተር ምንድን ነው የምንመለከተው? ሳይኮሎጂካል ፋክተር ነው። 3 ፋክተሮችን አየን። አንደኛ ካልቸር፣ ሁለተኛ ሶሻል፣ ሶስተኛ ፐርሰናል ፋክተር አየን። አሁን ደግሞ አራተኛ ሳይኮሎጂካል ፋክተር እንመለከታለን ማለት ነው። ስለዚህ የፐርሰን ባይንግ ቾይዝስ አር ኢንፍሉዌንስድ ባይ ፎር ማጆር ሳይኮሎጂካል ፋክተሮች አሉ። ሞቲቬሽን፣ ፐርሰፕሽን፣ ለርኒንግ፣ ብሊፍ ኤንድ አቲቲዩድ እነዚህ አንድ ላይ ናቸው። እነዚህ ፋክተሮች አሉ ማለት ነው። ስለዚህ ምን ይመስላሉ የሚለውን እያንዳንዱን እንመልከት ማለት ነው። የመጀመሪያው ሞቲቬሽን ነው። ሞቲቬሽን አንዱ ሳይኮሎጂካል ፋክተር ሲሆን ኤፐርሰን ሃዝ መኒ ኒድስ አት ኤ ጊቨን ታይም ሰም ኒድስ አር ባዮጀኒክ they arise from psychological states that create tension such as hunger, thirst and discomfort ነው የሚለው። ስለዚህ ሰዎች ሞቲቬት የሚያደርጓቸው አንዳንዶቹ ባዮሎጂካል ወይም ተፈጥሯዊ ሊሆኑ ይችላሉ። ለምሳሌ ረሃብ፣ ጥማት፣ የሆነ ምቾት አለመሰማት እናንተ ሞቲቬት ሊያደርጓችሁ ይችላሉ ማለት ነው። የሆነ
እርምጃ እንድትወስዱ ማለት ነው። አዘር ኒዶች ደግሞ ሳይኮጄኔቲክ ናቸው ማለት ነው። ሳይኮጄኔቲክ ማለት ዘይ አራይዝ ፍሮም ሳይኮሎጂካል ስቴት ኦፍ ቴንሽን ሰች አዝ ዘ ኒድ ፎር ሪኮግኒሽን ኢስቲም ኤንድ ቢሎንጊንግነስ። ስለዚህ በሰዎች ዘንድ ክብር፣ እውቅና እና ከሰዎች ጋር ጥሩ የሆነ ሪሌሽንሽፕ እንዲኖረን ከፈለግን እነዚህ ሞቲቮች ይሆኑናል ማለት ነው። ሰዎችን በሆነ ወይ አክት እንዲያደርጉ ማለት ነው። ስለዚህ ሁለት አይነት ሞቲቮች ይኖራሉ ማለት ነው። አንደኛው ባዮጄኔቲክ አለ፣ ሁለተኛው ሳይኮጄኒክ ኒዶች አሉ ማለት ነው። እኛም ሞቲቭ የሚያደርጉ ባጭሩ ሞቲቬሽን የሆነ ኒድ ሲኖር ያንን ነገር እንድናሟላ የሚገፋፋን ኃይል ማለት ነው። ስለዚህ ይህ ኒድ ቢካም ሞቲቭ ዌን ኢት ኢዝ አሮused to sufficient level of intensity ነው የሚለው። ስለዚህ የሆነ ፍላጎት እኛ ሞቲቭ የሚያደርገን የሆነ እርምጃ እንድንወስድ የሚያደርገን የሆነ ሰፊሽንት ሌቭል ኦፍ ኢንተንሲቲ አለው፣ የሆነ መጠን አለው መድረስ ያለበት። ለምሳሌ ረሃብ አለ። አንዳንድ ጊዜ ምንም አይመስላችሁ ረሃብ፣ ግን የሆነ ሌቭል ላይ ሲደርስ ሲጨምር ምግብ ያስፈልጋችኋል ማለት ነው። በዛ ጊዜ ምግብ ትበላላችሁ ማለት ነው። ስለዚህ ሞቲቫችሁ ምንድነው? ረሃብ ይሆናል ማለት ነው። ስለዚህ የምግብ አቅራቢዎች ምንድነው ሞቲቬትድ፣ የምግብ ተቋም ያላቸው ሬስቶራንቶች፣ ሆቴሎች ምናምን ሞቲቭ የሚያደርጋቸው ምንድነው? ከስተመር ማወቅ ይችላሉ በምን ሰዓት ነው የሚርባቸው ማለት ነው። ስለዚህ ቁርስ ላይ፣ ምሳልና አራት ሰዓት ላይ በሚበልጥ አቅርቦታቸውን አዘጋጅተው መጠበቅ አለባቸው። ምክንያቱም በዛ ሰዓት በዛም ፍላጎት ስላለው ከስተመር ደግሞ ረሃቡ ሞቲቭ ስለሚያደርገው ሄዶ ኮንሱም ያደርጋል ማለት ነው። ስለዚህ ሞቲቬሽናቸውን ማወቅ ለእኛ ፕሮዳክት ሰክሰስ ይረዳናል ማለት ነው። ስለዚህ ሞቲቭ ኢዝ ኤ ኒድ ዛት ኢዝ ሰፊሽንትሊ ፕሬሲንግ ቱ ድራይቭ ፐርሰንቱ አክት ነው። ሞቲቭ ማለት ደግሞ ይህን ሰውዬ ድራይቭ የሚያደርገው የሚገፋፋው ነው። ያን ሰውዬ አክት እንዲያደርግ እርምጃ እንዲወስድ የሚያደርገው ነው። ስለዚህ ሳቲስፋይንግ ዘ ኒድ ሬዱስ ዘ ፌልት ቴንሽን ነው የሚለው። ስለዚህ ያንን ሳቲስፋይ ካደረጋችሁ ቴንሽናችሁን ትቀንሳላችሁ ማለት ነው። ስለዚህ ሞቲቬሽን በጣም ወሳኝ የሆነ ነገር ነው። ሰዎች ሞቲቬት የሚሆኑበትን ነገር ካወቃችሁ እነሱ ላይ ተጽዕኖ አሳድራችሁ ፕሮዳክታችሁን መሸጥ ትችላላችሁ ማለት ነው። ሁለተኛው ፐርሰፕሽን ነው። የሰዎች ፐርሰፕሽን አረዳዳቸው የሆነ ነገር ያላቸው ምላሽ ምን ይመስላል የሚለው ማወቅም ሁለተኛው ፋክተር ነው ከሳይኮሎጂ ውስጥ ማለት ነው። ስለዚህ ፐርሰን ኢዝ ሬዲ ቱ አክት፣ ሰዎች ብዙ ጊዜ ሬዲ ነን አክት ለማድረግ፣ ግን ሃው ዘ ሞቲቬትድ ፐርሰን ኢዝ አክቹዋሊ አክትስ ኢዝ ኢንፍሉዌንስድ ባይ ሂዝ ኦር ሄር ፐርሰፕሽን ኦፍ ዘ ሲቹዌሽን ነው የሚለው። ስለዚህ የሆነ ነገር አክት ለማድረጋችሁ ሞቲቬት መሆናችሁ ብቻ በቂ አይደለም። ሞቲቬት ከሆናችሁ ወዲያ ያንን ነገር ፐርሲቭ የምታደርጉበት ነገር ነው። ለምሳሌ ራባችሁ፣ ግን ራባችሁ ምንድን ነው? ራባችሁ ሞቲቬት አደረጋችሁ የሆነ ነገር መብላት አለባችሁ፣ ግን ያ ምግብ ምንድን ነው? አሁን ለምሳሌ በሃይማኖታችን ያልተፈቀደ ምግብ ከሆነ ያ ነገር ፐርሲቭ አታደርጉት። ምክንያቱም በሃይማኖት ያልተፈቀደም ያን ነገር መብላት የለብኝም ብላችሁ ታስባላችሁ። ወይም በጾም ወቅት ከሆነ ሞቲቫችሁ ረሃብ ሆኖ የሆነ ምግብ መብላት አለብኝ ብላችሁ አስባችሁ፣ ግን ያ ምግብ በዛ ሰዓት የጾም ምግብ ስለሆነ መብላት አትችሉም። የፍስክ ምግብ ስለሆነ በዛ ሰዓት መብላት አትችሉም። ስለዚህ ፐርሲቭ ያደረጋችሁት ያ ነገር በዚህ ሰዓት በበላ ሮንግ ነው፣ ትክክል አይደለም ብዬ የተረዳው። ስለዚህ ፐርሰፕሽናችሁ አስፈላጊ ነው። ሞቲቬት መሆናችሁ ብቻ የሆነ አክት ለመውሰድ በቂ አይደለም ማለት ነው። ስለዚህ ፐርሰፕሽን ከግምት መግባት አለበት። ፐርሰፕሽን ኢዝ ዘ ፕሮሰስ ባይ ዊች አን ኢንዲቪዥዋል ሰሌክት፣ ኦርጋናይዝ ኤንድ ኢንተርፕሬት ኢንፎርሜሽን ኢንፑትስ ቱ ክሬት ኤ ሚኒንግፉል ፒክቸር ኦፍ ዘ ወርልድ ነው። ስለዚህ ፐርሰፕሽን ማለት የሆነ ሰው የሆነ ነገር ሰሌክት ያደርጋል። ከዛ ሰሌክት ያደርገውን ኦርጋናይዝ አድርጎ ለዛ ነገር የሚሰጠው ምንድነው? ትርጉም ማለት ነው። ከዛ በዛ ትርጉም መሰረት እርምጃ ትወስዳላችሁ ማለት ነው። ስለዚህ ፐርሰፕሽን ላይ ፒፕል ካን ፎርም ዲፈረንት ፐርሰፕሽን ኦፍ ዘ ሴም ስቲሙለስ ቢኮዝ ኦፍ ስሪ ፐርሰፕቹዋል ፕሮሰስ። ስለዚህ በሶስት ፐርሰፕቹዋል ፕሮሰሶች ምክንያት ሰዎች ስለ አንድ ስቲሙለስ የተለያየ አረዳድ፣ አንድ ነገር ሰዎች በተለያየ መንገድ ልትረዱት ትችላላችሁ። ለዛም ነው ፈተና ላይ የተለያየ ውጤት የምታመጡት የፐርሰፕሽን ሌቭላችሁ ስለሚለያይ ነው። አንዱ በዛው ፐርሲቭ ስላደረገው በሆነ መንገድ ስለተረዱ ያን ጥያቄ ያገኘዋል። እናንተ ደግሞ በአንድ ወይ ከተረዳችሁ ያን ነገር ግን ትክክል ያልሆነ ወይ የሆነ ፐርሲቭ ያደረጋችሁበት ያንንም ጥያቄ ትሰጣላችሁ። ስለዚህ ፐርሰፕሽን ምንድነው? ከሰው ሰው ይለያያል ማለት ነው። ስለዚህ የሚለያይበት መንገድ እነዚህ ሶስት አይነት ስቴፖች ስላሉ ነው። አንደኛው ሴሌክቲቭ አቴንሽን አለ፣ ሁለተኛው ሴሌክቲቭ ዲስቶርሽን፣ ሶስተኛው ሴሌክቲቭ ኢንቴንሽን ነው። ስለዚህ ከመጀመሪያው ስንጀምር ሴሌክቲቭ አቴንሽን ማለት the tendency for the people to screen out the most information to which they are exposed ነው የሚለው። ስለዚህ ሴሌክቲቭ አቴንሽን ማለት ወይም ሴሌክቲቭ ኤክስፖዠር እንለዋለን። ይህ ምንድነው? ሰዎች ስክሪን አውት የሚያደርጉት ኢንፎርሜሽን አለ ማለት ነው። ኤክስፖዝድ ለሆናችሁ በነገር ምክንያቱም ሁሉንም ነገር ትኩረት መስጠት አትችሉም። ስለዚህ ምክንያቱም መኒ ስቲሙለሶች ስላሉ አብዛኞቹን ኢግኖር አድርጋችሁ የተወሰነ ነገር ላይ ነው የምታተኩሩ። ስለዚህ ማርኬተሮች ምንድነው የሰዎችን አቴንሽን ምን ላይ ነው ትኩረት የበለጠ የሚያደርጉት የሚለውን መለየት ይጠበቅበታል ማለት ነው። ሴሌክቲቭ ዲስቶርሽን ነው። ሴሌክቲቭ ዲስቶርሽን ላይ ስንመጣ
it describe the tendency of the people to adapt information to personal meaning ነው። ስለዚህ ሰዎች አዳፕት የሚያደርጉት ኢንፎርሜሽን ለእነሱ ሚኒንግ የሚሰጣቸውን ነገር ነው። ስለዚህ ሴሌክቲቭ ዲስቶርሽን ማለት ኢንተርፕሬት የምናደርገው ኢንፎርሜሽንን እኛ ኦልሬዲ ብሊቭድ ከምናደርገው ነገር ጋራ የሚሄድ ኢንፎርሜሽን ነው ማለት ነው። ሶስተኛው ደግሞ ሴሌክቲቭ ሪቴንሽን ነው። ሴሌክቲቭ ሪቴንሽን ማለት ደግሞ ፒፕል ኦልሶ ዊል ፎርጌት ማች ኦፍ ዘ ለርንድ ነው። ብዙ ጊዜ ልብ ካላችሁ ብዙ የተማራችሁትን ነገር ትረሳላችሁ። ስለዚህ ሪቴን የምታደርጉት ኢንፎርሜሽን ደግሞ ከእናንተ አፕቲቱድ እና ብሊፍ ጋራ የሚስማማውን ነገር ነው። ስለዚህ ከእናንተ አፕቲቱድ እና ብሊፍ ጋራ ያልተስማማውን ነገር አታስታውስም። ስለዚህ ሰዎች ሪመምበር ለማድረግ ኢንፎርሜሽን የእነሱን አመለካከት እና እምነት የሀሳብ መደገፍ አለበት። ስለዚህ በአጭሩ ፕሮዳክታችሁን ለከስተመር አቲቲዩድ እና ብሊፍ ጋር የተስማማ ማድረግ አለባችሁ ማለት ነው። ሶስተኛው ለርኒንግ ነው። ቀጣይ ሲ ላይ ለርኒንግ ነው የምንመለከተው። ለርኒንግ እንዴት ነው በባይንግ ቢሄቪየር ላይ ያለውን ኢንፍሉዌንስ እንመለከታለን ማለት ነው። ለርኒንግ ኢንቮልቭ ቼንጅ ኢን ኢንዲቪዥዋል ቢሄቪየር አራይዚንግ ፍሮም ኤክስፒሪየንስ ዌን ፒፕል አክት ዘይ ለርን ነው የሚለው። ስለዚህ ለርኒንግ ማለት ሰዎች የሆነ ነገር በመስራታቸው በኤክስፒሪየንስ ምክንያት የሚመጣ የባህሪ ለውጥ ለርኒንግ እንለዋለን ማለት ነው። ስለዚህ ለርኒንግ ቲዮሪስት ቢሊቭ learning is produced through the interplay of the drive, stimulus, response and reinforcement ነው የሚለው። ስለዚህ የሆነ ድራይቭ አላችሁ፣ የሆነ ስቲሙለስ አለ፣ የሆነ የሚያነቃቃችሁ ነገር፣ ከዛ ጋር የምትሰጡት ምላሽ አለ እና ሬንፎርስመንት አለ። የሆነ ነገር ስትሰሩ ጥሩ ሆነ ሪዛልት ካገኛችሁ ከተበረታታችሁ ትቀጥላላችሁ፣ ያን ነገር ደግሞ ካልተበረታታችሁ ትቀንሳላችሁ ማለት ነው። ይሄ በዋናነት ስኪነር ቲዮሪ ነው ማለት ነው። ሬንፎርስመንት ቲዮሪ አለ። እነሱን ደግሞ በኦርጋናይዜሽን ቢሄቪየር ቲዮሪ ላይ አይተናቸዋል። እዛ ላይ ገብታችሁ በሰፊው ማግኘት ትችላላችሁ። ስለዚህ በአጭሩ ለርኒንግ ማለት ሰዎች ምንድነው የሆነን ነገር ኤክስፒሪየንስ ሲያደርጉ ወይም በመሞከር በመስራት አክት በማድረግ በዛ ነገር ላይ የምታገኙት እውቀት ምንድነው ለርኒንግ ይባላል ማለት ነው። ስለዚህ ለርን ባረጋችሁ ቁጥር የሆነ አዲስ ነገር እየተማራችሁ ትመጣላችሁ። ያ ደግሞ በእናንተ ፕሮዳክት ፕሪፈረንስ ላይ ተጽዕኖ ያመጣል ማለት ነው። ለምሳሌ እያደጋችሁ ስትሄዱ ትልቅ እየሆናችሁ ስትመጡ መጽሐፍ ማንበብ እንዳለባችሁ ይገባችኋል። ይሄን ከምንድን ነው የምታገኙት? አለማንበባችሁ አለማወቃችሁ እየጎዳችሁ ከሆነ መጽሐፍ ገዝታችሁ ታነባላችሁ ማለት ነው። ስለዚህ ይሄ ከኤክስፒሪየንስ ያገኛችሁት ይሆናል ማለት ነው። አራተኛው ደግሞ ብሊቭ ኤንድ አቲቲዩድ ነው። ብሊቭ ኤንድ አቲቲዩድ ላይ ስንመጣ ደግሞ ዲስክሪፕቲቭ ስሩ ዛት ኤ ፐርሰን ሆልድስ አባውት ሰምቲንግ ነው። ስለዚህ ብሊቭ ማለት ስለሆነ ነገር ያላችሁ እምነት ማለት ነው። ስለዚህ የሆነ ነገር የምትገልጹበት ወይ ያለ በራሳችሁ ይሄ ነገር እንደዚህ ነው፣ ለእኔ ጥሩ ነው እቀበለዋለሁ፣ ይሄ ነገር ደግሞ መጥፎ ነው ለእኔ አይጠቅመኝም ብላችሁ የያዛችሁት ነገር ማለት ነው። ስለዚህ ማኑፋክቸረር አር ቬሪ ኢንተረስትድ ኢን ብሊቭስ ዳት ፒፕል ኬሪ ኢን ዜር ሄድስ አባውት ዜር ፕሮዳክት ኤንድ ሰርቪስ ነው የሚለው። ስለዚህ ማርኬተሮች በጣም ኢንተረስትድ የሆኑ ናቸው በምኖች ቢሊቭ ላይ በሰዎች እምነት ስለነሱ ፕሮዳክት እና ሰርቪስ ያላቸው እምነት ላይ ቬሪ ኢንተረስትድ ናቸው። ያን ነገር ማስተካከል ከቻላችሁ ያን ነገር ማስተካከል ከቻላችሁ የእነሱን እምነት ስለእናንተ ፕሮዳክት እና ሰርቪስ አሪፍ ካረጋችሁ ጥሩ የሆነ ሪዛልት ማግኘት ትችላላችሁ ማለት ነው። ስለዚህ ዲስ ቢሊቭ ሜክ አፕ ፕሮዳክት ኤንድ ብራንድ ኢሜጅ ኤንድ ፒፕል አክት ኦን ዜር ኢሜጅ ነው የሚለው። ስለዚህ ብሊቫቸው ደግሞ ስለእናንተ ፕሮዳክት ብራንድ ጥሩ የሆነ ከሆነ ፒፕሎች ለዛ ኢሜጅ ሪያክት ያደርጋሉ ወይም የእናንተን ፕሮዳክት ወይም ብራንድ ይመርጣሉ ማለት ነው። ስለዚህ ዋናው እናንተ የሚጠበቅባችሁ ነገር ከስተመሮች ስለእናንተ ብራንድ ጥሩ የሆነ ኢሜጅ ቢልድ ማድረግ ይሆናል ማለት ነው። ደግሞ አቲቲዩድ ነው። በዚህ ኮንሴፕት ላይ ምንድነው አቲቲዩድ ኢዝ ኤ ፐርሰን ኢንዱሪንግ ፋቮሬብል ኦር አንፋቮሬብል ኢቫሉዌሽን ኢሞሽናል ፊሊንግ ኤንድ አክሽን ቴንዲንግ ቱዋርድስ ዘ ሴም ኦብጀክት ቱዋርድስ ሰም ኦብጀክት ኦር አይዲያ ነው የሚለው። ስለዚህ አመለካከት ማለት ነው። አቲቲዩድ የሰዎች ጥሩ የሆነ ወይም መጥፎ የሆነ አመለካከት ይኖራቸዋል። ጥሩ የሆነ ኢሞሽን፣ መጥፎ የሆነ ኢሞሽን፣ ጥሩ የሆነ ስሜት፣ መጥፎ የሆነ ስሜት ወይም ተግባር ሊኖራቸው ይችላል ስለሆነ ኦብጀክት ወይም ስለሆነ አይዲያ። ስለዚህ የእናንተ ፕሮዳክት ጥሩ የሆነ አመለካከት፣ ጥሩ የሆነ ስሜት፣ ጥሩ የሆነ ፊሊንግ ካላቸው የእናንተ ፕሮዳክት ፍሪኩዌንትሊ ይገዟቸዋል ማለት ነው። ስለዚህ የሰዎች አመለካከት በእኛ ላይ ተጽዕኖ አለው ማለት ነው። ስለዚህ ፒፕል ሃቭ አን አቲቲዩድ ቱዋርድስ ኦልሞስት ኤቭሪቲንግ ሪሊጂየስ፣ ፖለቲክስ፣ ክሎዝ፣ ሚውዚክ፣ ፉድ ነው የሚሉት። ስለዚህ ሰዎች ስለተለያየ ነገር አመለካከት አለ። ሁላችሁ የምታምኑበት አመለካከት ሪሊጂን ላይ አመለካከታችሁ የፖለቲካ ይኖራል፣ የልብስ ምርጫችሁ፣ ሙዚቃ፣ ምግብ ላይ በጣም ይለያያል። ስለዚህ እናንተ አመለካከት በዛ የምትገዙት ነገር ላይ ተጽዕኖ ያሳድርባቸዋል። ስለዚህ ማርኬተሮች የከስተመሩን አቲቲዩድ ለመረዳት መሞከር አለባቸው ማለት ነው። ኤንድ አቲቲዩድ ፑት ዘን ኢንቱ ፍሬም ኦፍ ማይንድ ኦፍ ላይኪንግ ኦር ዲስላይኪንግ ኦፍ አን ኦብጀክት
moving toward or away from it። ስለዚህ ሰዎች በዛ በአእምሯቸው በሚፈጠሩት አመለካከት ምክንያት ስለ ፕሮዳክቱ ይወዱታል ወይም ይጠሉታል ማለት ነው። ወይም ወደዛ ፕሮዳክት ይቀርባሉ፣ ከዛ ፕሮዳክት ይርቃሉ ማለት ነው። ስለዚህ እንደ ሰመሪ ያህል ፐርሰን ባይንግ ቢሄቪየር ኢዝ ዘ ሪዛልት ኦፍ ኮምፕሌክስ ኢንተርፕላይ ኦፍ ኦል ኦፍ ዚስ ካልቸራል፣ ሶሻል፣ ፐርሰናል፣ ሳይኮሎጂካል ፋክተሮች ነው። ስለዚህ እነዚህ ፋክተሮች በሰዎች ባይንግ ቢሄቪየር፣ ከስተመር ባይንግ ቢሄቪየር ላይ ተጽዕኖ አላቸው፣ ከካልቸር ጀምሮ እስከ ሳይኮሎጂካል ያየናቸው ፋክተሮች። ስለዚህ እነዚህ ፋክተሮች መረዳታችሁ ከስተመራችሁ በእናንተ ፕሮዳክት ላይ ጥሩ የሆነ ዝንባሌ እንዲኖረው እና በጥሩ ሁኔታ ፕሮዳክታችሁን በመሸጥ ትርፍ እንድታገኙ ያስችላችኋል ማለት ነው። ኤንድ መኒ ኦፍ ዚስ ፋክተር ካኖት ቢ ኮንትሮል ባይ ዘ ማርኬተር በት ዘይ አር ዩዝፉል ኢን አይደንቲፋይንግ ኤንድ አንደርስታንዲንግ ዘ ከስተመር ዛት ማርኬት አር ትራይንግ ቱ ኢንፍሉዌንስ ነው። ስለዚህ እነዚህ ፋክተሮች ላትቆጣጠሯቸው ትችላላችሁ፣ ግን በእነዛን ማወቃችሁ መረዳታችሁ ማርኬተሩ እነሱን ኢንፍሉዌንስ ለማሳደር ይጠቅማል ቱ ሰም ኤክስተንት ቢሆን ማለት ነው። ሌላኛው ከስተመር ባይንግ አሁን ምንድነው ባየር ብላክ ቦክስን እያየን ነው። አንደኛው ባየር ካራክተርስ ላይ ኢንፍሉዌንስ ያላቸውን አየን ከካልቸር ጀምረን እስከ ባዮሎጂ ሚን ሳይኮሎጂካል ፋክተር። አሁን ቀጣይ ደግሞ የምናየው ምንድነው ሁለተኛው በብላክ ቦክስ ውስጥ ያለው ምን ብለናል? ባየር ዲሲሽን ፕሮሰስ ነው ብለናል። ስለዚህ ባየር ዲሲሽን ፕሮሰስ እንመለከታለን፣ ወይም አንድን ፕሮዳክት ሲገዙ የሚከተሏቸውን ሂደቶች ማለት ነው። ስለዚህ ባየር ሪችስ ባይንግ ዲሲሽን ፓስስ ስሩ 5 ስቴጅ ከፕሮብሌም ሪኮግኒሽን ጀምረው ኢንፎርሜሽን ሰርች፣ ኢቫሉዌሽን ኦፍ ኦልተርኔቲቭ ኤንድ ፐርቼስ ዲሲሽን ኤንድ ፖስት ፐርቼስ ቢሄቪየር አለ። እነዚህ ስቴፖች ተከትለውን የሆነ ፕሮዳክት ሲገዙ ማለት ነው። ስለዚህ እነዚህን ስቴፖች ለመመልከት እንጠራለን ማለት ነው። የመጀመሪያው ስቴፕ ኒድ ሪኮግኒሽን ወይም ፕሮብሌም ሪኮግኒሽን ይባላል። ዘ ፈርስት ስቴጅ ኦፍ ባይንግ ቢሄቪየር ኢዝ ዘ ኮንሱመር ሪኮግናይዝ ዘ ፕሮብሌም ኦር ኒድስ ነው። ስለዚህ የሚያስፈልጋችሁን ፍላጎታችሁን ትለያላችሁ ወይም የገጠማችሁ ችግር አለ ማለት ነው። ስለዚህ እሱን የምለዩበት ስቴጅ ነው። ስለዚህ ሴንስ ዘ ዲፈረንስ ቢትዊን ሂዝ ኦር ሄር አክቹዋል ስቴት ኤንድ ሰም ዲዛይርድ ስቴት ነው። አሁን ያላችሁበት ስቴት አለ፣ ምን ያስፈልገኛል ወደፊት የሚለው ላይ ወይም የምፈልጉት ነገር ላይ ታተኩራላችሁ በዚህ ላይ ማለት ነው። ስለዚህ ኒድን ትሪገር የሚያደርጉት ኤክስተርናል እና ኢንተርናል ስቲሙለስ አለ። ኢንተርናል ስቲሙለስ ለምሳሌ ረሃብ ስሜት አለ፣ የመጠማት ስሜት ሊሰማችሁ ይችላል። በዛ ምክንያት ፕሪፈረንስ ታሳድራላችሁ። ኒድ አለ ማለት ነው። ኤክስተርናል ስቲሙለሶችም አሉ ማለት ነው፣ በእናንተ ላይ ተጽዕኖ ያላችሁ። በዛ ምክንያት የሆነን ፕሮዳክት እንድትመርጡ ያደርጋችኋል ማለት ነው። ይህን ማርኬተርስ ቱ አይደንቲፋይ ዚስ ስቲሙሊ ኤንድ ዴቨሎፕ ማርኬቲንግ ፕሮግራም ኢንቮልቭ ዚስ ስቲሙለስ ነው። ስለዚህ ማርኬተሮችም እነዚህን ስቲሙለሶች አይደንቲፋይ ማድረግ አለባቸው፣ በእናንተ ላይ ተጽዕኖ የሚያሳድሩ ነገሮች እና እነዛን ተጽዕኖዎች ለመፍታት የሚጠቅም ፕሮዳክትን ዴቨሎፕ ማድረግ አለባቸው። ስለዚህ መጀመሪያ ኒድን ወይም ፕሮብሌማችሁ ሪኮግኒሽን ካደረጋችሁ ወዲያ ኢንፎርሜሽን ሰርች ይሆናል። ስለዛ ነገር መረጃ መሰብሰብ ነው። ስለዚህ በዚህ ስቴጅ ላይ ምንድነው የምታደርጉት? የባየር ዲሲሽን ፕሮሰስ ኢን ዊች ዘ ኮንሱመር ኢዝ አሮስድ ቱ ሰርች ሞር ኢንፎርሜሽን ነው የሚሆነው። ስለዚህ በዚህ ስቴጅ ላይ መረጃ ነው የምትሰበስቡት። አሁን ለምሳሌ ምን አማራችሁ? ልብስ አማራችሁ፣ ልብስ መግዛት ፈለጋችሁ እንበል፣ ወይም ኮምፒውተር ፒሲ መግዛት ፈለጋችሁ እንበል። ስለዚህ ፒሲ መግዛት ከፈለጋችሁ ምንድነው መረጃ መሰብሰብ አለባችሁ። የትኛው ፒሲ ነው አሪፍ ለእኔ ለምፈልገው ዓላማስ የትኛው ፒሲ ይሄዳል፣ የትኛውን ዋጋ አፎርድ ማድረግ ይችላለሁ ስለሚለው መረጃዎች ትሰበስባላችሁ ማለት ነው። ስለዚህ heightened attention ወይም pay attention to ad product used by friends and conversation about the product። ስለዚህ ትኩረታችሁ የሚሆነው ምንድነው? አድስ ወይም ማስታወቂያዎችን ታያላችሁ። ስለዛ ፕሮዳክት የተሰሩ ስለ ፒሲዎች የተሰሩ ማስታወቂያ ታያላችሁ። ወይም ጓደኛችሁ የሚጠቀመው ነገር ካለ ያን ፕሮዳክት ወይም ፒሲ ያላችሁ ጓደኞች ካላችሁ ታማክራላችሁ። የተለያዩ መረጃዎችን ትሰበስባላችሁ ማለት ነው። ስለዚህ አክቲቭ ኢንፎርሜሽን ሰርች ከሪዲንግ ማቴሪያል ሊሆን ይችላል፣ ፖን ፍሬንድ አለ፣ ጋዘር ኢንፎርሜሽን ኢን አዘር ዌይ ወይም ከኢንተርኔትም ሊሆን ይችላል መረጃ የምትሰበስቡት። ብቻ መረጃውን ከምታገኙበት ቦታ ስለምትገዙት ነገር መረጃ ትሰበስባላችሁ ማለት ነው። ሁለተኛ ላይ ኒድን ሪኮግናይዝ ታደርጋችሁ ወዲያ ኢንፎርሜሽን ሰርች ታደርጋላችሁ ማለት ነው። ሶስተኛው አይሚን እዛው ላይ ደግሞ ምንድነው ሌሎች ፐርሰናል ሶርሶችን፣ ኮሜርሻል ሶርሶችን እንደ አድቨርታይዝመንት፣ ሴልስ ፐርሰን፣ ዲለር፣ ፓኬጂንግ፣ ዲስፕሌዮችን ልታዩ ትችላላችሁ። ወይም ፐብሊክ ሶርስ ኤንድ ኤክስፐሪመንታል ሶርሶችንም ተጠቅማችሁ ምን ልትመርጡ ትችላላችሁ? አይሚን መረጃ ልትሰበስቡ ትችላላችሁ ማለት ነው። ስለዚህ ማርኬቲንግ ኢምፕሊኬሽኑ ምንድን ነው ስንል የኢንፎርሜሽን ሰርች ማድረጋቸው ሹድ ዲዛይን ኢትስ ማርኬቲንግ ሚክስ ቱ ሜክ ሞር ፕሮስፔክቲቭ አዌር ኦፍ ኖሌጅ አባውት ኢትስ ብራንድ ነው ማለት ነው። ስለዚህ ማርኬተሮች ከስተመሮች ኢንፎርሜሽን ሰርች ስለሚያደርጉ ምን ብለው ራሳቸው መጠየቅ አለባቸው? የማርኬቲንግ ኢምፕሊኬሽኑ ምንድነው? ይሄ ኢንፎርሜሽን ስቴጅ ማርኬተሮች የኔ ፕሮዳክት ምንድነው በጣም አዌርነሱ ክሬት አድርጌያለሁ ወይ ስለዛ ፕሮዳክት
በተለያዩ ሶሻል ሚዲያዎች ላይ ማስታወቅ ሊሆን ይችላል። የራሳችሁን ፔጅ ፈጥራችሁ ስለ ፕሮዳክቱ ማስታወቂያ ልትለቁ ትችላላችሁ። ስለዚህ ፕሮዳክቱ እንዲታወቅ ምን ያህል ጥሪ ያለው የሚለውን አሰስ ማድረግ አለባቸው ማለት ነው። ሌላ ደግሞ አይደንቲፋይ ዘ ብራንድ ከስተመር ኮንሲደር ቱ ኖ ዘ ኮምፒቲሽን ነው ማለት ነው። ስለዚህ ብራንድ ከስተመሮች አይደንቲፋይ ዘ ብራንድ ከስተመር ኮንሲደርስ ነው። ከስተመሮች ኮንሲደር የሚያደርጉት ብራንድ ወይም የኮምፒቲሽናችሁን ብራንድ ከግምት ማስገባት አለባችሁ ማለት ነው። ሌላ ደግሞ ሹድ አይደንቲፋይ ከስተመር ሶርስ ኦፍ ኢንፎርሜሽን ኤንድ ዜር ኢምፖርታንስ። ስለዚህ የከስተመር ሶርስ ኦፍ ኢንፎርሜሽን የሚያገኙበትን ማጣራት አለብኝ እና ጥቅሙስ ምንድን ነው? ያንን በማጣራት የሚሉትን ነገር ከግምት አንስታችሁ ራሳችሁን እንደ ማርኬተር ከሆናችሁ እነዚህ ጥያቄዎች ማንሳትና መመለስ ይጠበቅባችኋል ማለት ነው። ሶስተኛው ስቴጅ ደግሞ ኢቫሉዌሽን ኦፍ ኦልተርናቲቭ ነው። ዘ ስቴጅ ኦፍ ባየር ዲሲሽን ፕሮሰስ ኢን ዊች ዘ ኮንሱመር ዩዝስ ኢንፎርሜሽን ቱ ኢቫሉዌት ኦልተርናቲቭ ብራንድ ኢን ዘ ቾይስ ሴትድ የሚለው። ስለዚህ በዚህ ስቴጅ ላይ ደግሞ በባየር ዲሲሽን ፕሮሰስ ላይ ይህኛው ስቴጅ ኢቫሉዌሽን ኦፍ ኦልተርናቲቭ የምንለው ከስተመሮች ምንድነው ኢቫሉዌት ያደርጋሉ ኦልተርኔቲቭ ብራንዶችን በእነሱ ምርጫ ውስጥ ያሉ። ለምሳሌ ፒሲ ከሆነ እንዳልነው የሚገዛው ሰውዬ ኤችፒ አለ፣ ዲል አለ፣ የተለያዩ አይነት ቾይዞች ይኖሩታል ብራንዶች ማለት ነው። እነሱን አናላይስ ያደርጋል ማለት ነው። ስለዚህ ሀው ቱ ኮንሲደር ዘ ከስተመር ቾይዝ አሞንግ ኦልተርኔቲቭ ብራንድ። ስለዚህ እንዴት ነው ከኦልተርኔቲቭ ብራንዶች መምረጥ ያለበት ስንል ሰቨራል ኤቫሉዌሽን ፕሮሰሶች አሉ ወይም ስቴጆች አሉ ማለት ነው። ከስተመሩ የሚጠቀማቸው አንደኛ ኢች ከስተመር ሲስ ኤ ፕሮዳክት አሴ በንድል ኦፍ ፕሮዳክት አትሪቢዩት ነው። ስለዚህ ያንዳንዱ ከስተመር ፕሮዳክታቸውን ባላቸው አትሪቢዩት መሰረት ትመለከቷቸዋላችሁ ማለት ነው። ከዛ በመቀጠል ምን ታደርጋላችሁ? ከስተመር ዊል አታች ዲፈረንት ዲግሪ ኦፍ ኢምፖርታንስ ቱ ዲፈረንት አትሪቢዩትስ አኮርዲንግ ቱ ዘ ኒድ ነው። ስለዚህ ዲፈረንት ዲግሪ ኦፍ ኢምፖርታንስ ሰጧቸዋላችሁ ለነዛ ፒሲዎች። አሁን ፒሲ እንደ ኤግዛምፕል ስለወሰድ ነው ለነዛ ፒሲዎች የተለያየ አይነት ዲግሪ ኦፍ ኢምፖርታንስ ነው። ይሄኛው ከኔ ጋር ይሄዳል፣ ይሄኛው የበለጠ ይጠቅመኛ ብላችሁ ታስባላችሁ ማለት ነው። ሶስተኛው ደግሞ ኮንሱመር ኢዝ ላይክሊ ቱ ዴቨሎፕ ኤ ሴት ኦፍ ብራንድ ብሊቭ አባውት ዌር ኢች ብራንድ ስታንድስ ኦን ኢች አትሪቢዩትስ ወይም ብራንድ ኢሜጅ ነው። ስለዚህ ከስተመሮቹ ምንድነው ስለ ብራንድ ብሊቭ ወይም ስለ ብራንዱ ጥሩ የሆነ ኢሜጅ ወይም መጥፎ የሆነ ኢሜጅ፣ ይሄ ጥሩ ኳሊቲ ስላለ ይሄ ጥሩ ብራንድ፣ ይሄ መጥፎ ኳሊቲ ስላለ ይሄ መጥፎ ኳሊቲ ነው ብለው ስለ ብራንዱ ኢሜጅ ወይም ስለ ብራንዱ ብሊቭ ዴቨሎፕ ያደርጋሉ ማለት ነው ሶስተኛው ስቴጅ ላይ። ከዛ ደግሞ ከስተመርስ ኤክስፔክትድ ቶታል ፕሮዳክት ሳቲስፋክሽን ዊል ቫሪ ዊዝ ዘ ሌቭል ኦፍ ዲፈረንት አትሪቢዩት ነው። ስለዚህ በዚህ ስቴጅ ላይ ደግሞ በቃ ኤክስፔክት አደርጋለሁ። ስለዚህ የፕሮዳክቱ አትሪቢዩቱ በተለያየ ቁጥር የፕሮዳክት ሳቲስፋክሽናችንም የተለያየ ይሆናል ብላችሁ ኮንሲደር ማድረግ ይጠበቅባቸው። ይህን አምስተኛ ዘ ከስተመርስ አራይቭ አት አቲቲዩድ ቱዋርድስ ዲፈረንት ብራንድ ስሩ ሰም ኢቫሉዌሽን ፕሮሲጀር ነው። ስለዚህ የተለያዩ ኢቫሉዌሽን ፕሮሲጀሮችን በማድረግ ከስተመሩ ምንድነው ስለዚህ ፕሮዳክት ምንድነው አቲቲዩድ ዴቨሎፕ እናደርጋለን። ስለዚህ አቲቲዩድ ዴቨሎፕ አደረግ ማለት ያን ብራንድ ልንመርጠው ፈቃደኛ ሆነናል ወይም እንገዛዋለን ማለት ነው ከዛ ወዲያ። ስለዚህ እነዚህን ስቴጆች ማለፍ አለብን ምንን ኢቫሉዌት ስናደርግ አንድን ኦልተርኔቲቭ ኦፍ ፕሮዳክት። ፎር ኤግዛምፕል ዌን ኢቫሉዌቲንግ ዊች ባንክ ቱ ቾይስ ዘ ፎሎዊንግ አትሪቢዩትስ ሜይ ቢ ኮንሲደር ባይ ከስተመር። ስለዚህ አንድ ከስተመር ባንክን ለመምረጥ የትኛው ባንክ ላይ ልጠቀም ብሎ ሲያስብ እነዚህን ኦልተርኔቲቮች ሊያቀርብ ይችላል። መጀመሪያ ዲፔንደቢሊቲ ኤንድ ሳይዝ ኦፍ ኢንስቲትዩሽኑ ምን ያህል ነው ኢንስቲትዩሽኑ ሳይዙ እና ዲፔንደቢሊቲ የሚለው እናያለን። ሎኬሽኑ የት ይገኛል፣ ኮንቪነንሱ ምቹ ነው አቅራቢያው፣ ወይም ሴዝ ኦፍ ትራንዛክሽኑ በቀላሉ ትራንዛክት ማድረግ ይችላሉ ብዙ ወረፋ አያስጠብቀኝም የሚለውንም ከግምት እናስገባለን። ይህን ፕሮፌሽናሊዝም ይህን ባንክ ፐርሰኖች በባንክ ውስጥ ያሉ ሰዎች ምን ያህል ፕሮፌሽናል የሆነ ስራ ነው የሚሰሩት የሚለውን ከግምት ታስገቡ ትችላላችሁ። ወይም አቬይላቢሊቲ ኦፍ ሎን ብድር ምን ያህል ማግኘት ይችላለሁ፣ እስከ ምን ያህል ድረስ ያበድሩኛል፣ በምን ያህል ታይም ኢንተርቫል ይሰጡኛል የሚለውን ከግምት ልናስገባ እንችላለን ማለት ነው። በዚህ ኢቫሉዌሽን መሰረት አንዱን ባንክ ይመርጣል ማለት ነው እዚህ ከኢቫሉዌት ያደረገው አካል። ስለዚህ ጀነራል ኢቫሉዌሽን ፕሮሲጀርስ ኢቫሉዌሽን ኦፍ ፕሮሲጀር ኦልተርናቲቭ ዲፔንድ ኦን ኢንዲቪዥዋል ከስተመር ኤንድ ዜር ስፔሲፊክ ባይንግ ሲቹዌሽን ነው። ስለዚህ በዋናነት ኢንዲቪዥዋል ከስተመሩ በሱ መሰረት ነው በኢንዲቪዥዋል ከስተመሩ በፈለገው ሁኔታ እና ስፔሲፊክ ባይንግ ሲቹዌሽን ይሆን አንዳንድ ጊዜ ሲቹዌሽኖቹ ይወሰናሉ እናንተን የሚያስገድዷችሁ ማለት ነው። እነሱ የባይንግ ቢሄቪየራችሁን ወይም ኦልተርኔቲቭ አመራረጣችሁን ተጽዕኖ ሊያሳድሩባችሁ ይችላል ማለት ነው። ለምሳሌ ዩዚንግ ኬርፉል ካልኩሌሽን ኦር ባይንግ ኦር ኦን ኢምፐልስ ዲሳይድ ባይ ዋን ሰልፍስ ኦር ሲኪንግ አድቫይስ ፍሮም ኤ ፍሬንድ ኦር ሴልስ ፐርሰን ሊሆን ይችላል። ስለዚህ ለምሳሌ አንድ ነገር ስትገዙ
ካልኩሌት አድርጋችሁ ትርፍና ኪሳራውን የምገዛ ይሄን አገኛለሁ ይሄን እጎዳለሁ ምናምን ብላችሁ አስባችሁ ሊሆን ይችላል። በስሜት ተገፋፍታችሁ ወይም ኢምፐልስ ማለት በስሜት ተገፋፍታችሁ ልትገዙ ትችላላችሁ። በራሳችሁ ልትወስኑ ትችላላችሁ። ወይ ጓደኛ ወይ ሻጩን አካል ልታማክሩ ትችላላችሁ ማለት ነው። ስለዚህ አልተርኔቲቫችሁን በዚህ ዌይ ትመርጣላችሁ ከዛ ወዲያ ማለት ነው። እሺ ቀጣዩ ደግሞ ስቴፕ ምን ይሆናል ማለት ነው? ፐርቼስ ዲሲሽን ይሆናል ማለት ነው። ስለዚህ ፐርቼስ ዲሲሽን ላይ ስንመጣ ዘ ስቴጅ ኦፍ ሰፕላየር ዲሲሽን ፕሮሰስ ኢን ዊዝ ዘ ከስተመር አክቹዋሊ ባይ ዘ ፕሮዳክት ነው። ስለዚህ በዚህ ስቴጅ ላይ ደግሞ ከስተመሩ አክቹዋሊ ፕሮዳክቱን ፐርቼዝ የሚያደርግበት ስቴጅ ይሆናል ማለት ነው። ከዛ ፐርቼዝ ካደረገ ወዲያ አይቆምም ፕሮሰሱ። ፐርቼዝ ካደረገ ወዲያ ፖስት ፐርቼዝ ቢሄቪየር አለ። ፕሮዳክቱን ተጠቅሞ የሚያሳየው ፊድባክ ወይም ፊሊንግ ይኖራል ስለዛ ፕሮዳክት ማለት ነው። ስለዚህ ፖስት ፐርቼዝ ቢሄቪየር ላይ ዘ ባየር ሳቲስፋይድ ኦር ዲሳቲስፋይድ ይሆናል በዚህ ስቴጅ ላይ ወይ ፕሮዳክቱን ገዝቶት ከተመቸው ሳቲስፋይድ ካልተመቸው ዲሳቲስፋይድ ይሆናል ማለት ነው። ስለዚህ ዲሳቲስፋክሽን ኢፍ ዘ ፕሮዳክት ፐርፎርማንስ ኢዝ ቢሎ ኤክስፔክቴሽን። ስለዚህ ኤክስፔክት ካደረጋችሁት በታች ከሆነ ፕሮዳክቱ የገዛችሁት ዲሳቲስፋይድ ትሆናላችሁ ማለት ነው። ኤንድ ኢምፖርታንት ቱ ሪፍሌክት ዘ አክቹዋል ፐርፎርማንስ ሌቭል አት ዘ ታይም ኦፍ ዘ ኮሚኒኬሽን። ስለዚህ ኮሚኒኬት ስታደርጉ ስለ አክቹዋል ፐርፎርማንሱ ሪፍሌክት ስለምታደርጉ ይህ ስቴፕ በጣም ጠቃሚ ነው ማለት ነው። ፖስት ፐርቼዝ ቢሄቪየር ምክንያቱም ጥሩ ስሜት ከተሰማችሁ ለሌላ ሰው ያንን ፕሮዳክት ትጠቁማላችሁ። መጥፎ ስሜት ስለዛ ፕሮዳክት ከተሰማችሁ ያን ፕሮዳክት እንዳትጠቀሙ ብላችሁ ሪኮመንድ ስለምታደርጉ ማለት ነው ሌሎች ሰዎች። ቀጣይ ደግሞ የሳቲስፋይድ ከስተመር ባይ ዘ ፕሮዳክት አኬን ግን ሳቲስፋይ ከሆነ ፕሮዳክቱን ደግሞ ይገዛል። ቶክ ፋቮሬብል ቱ ዘ አዘር አባውት ዘ ፕሮዳክት ስለ ፕሮዳክቱ ለሌሎች ሰዎች አሪፍ የሆነ ነገር ያስተላልፋል ወይም ፕሮዳክቱን ብገዙ ትጠቀማላችሁ ያለ የኛን ፕሮዳክት አድቨርታይዝ ያደርግልናል በተዘዋዋሪ ማለት ነው። ስለዚህ ይህም ጥቅም አለው። ኤንድ ፔለስ አቴንሽን ቱ ዘ ኮምፒቲንግ ብራንድ ኤንድ አድቨርታይዝመንት። ስለዚህ ፕሮዳክቱ አንዴ ተጠቅሞ ከተመቸው ወደ ሌላ ብራንድ ሽፍት አያደርግም የኛን ብራንድ ይጠቀማል ማለት ነው። ኤንድ ባይ አዘርስ ፕሮዳክት ፍሮም ዘ ካምፓኒ ነው። ኤንድ ተጨማሪ ምርትም ካላቸው ከዛ ካምፓኒ ይገዛል ማለት ነው። ምክንያቱም ፕሮዳክታቸው ሳቲስፋይ እያደረገው ስለሆነ ማለት ነው። ስለዚህ ፖስት ፐርቼዝ ቢሄቪየር ኮንሲደር ይደረጋል ማለት ነው። ስለዚህ ፐርቼዝ ላይ አይቆምም ማለት ነው። ስለዚህ ማርኬተሮች ስለ ፕሮዳክቱ ከስተመሮች ያላቸውን ፊድባክ ቢያውቁ የበለጠ ተጠቃሚ ይሆናሉ ማለት ነው። ዲሳቲስፋይድ ከስተመሮቹ ምንድነው? ባድ ኤክስፒሪየንስ ትራቭል ፋስተር ኤንድ ፋርዘር ነው። ከዛ ፕሮዳክት እየራቁ እና በፍጥነት ያንን ፕሮዳክት ለማስወገድ ነው የሚጠሩት ወይም ከዛ ፕሮዳክት ጋር ያላቸው ሪሌሽን እየተበላሸ ይሄዳል ማለት ነው። ኤንድ ኩኪሊ ዳሜጅ ዘ ከስተመር አቲቲዩድ አባውት አዘር ከስተመር አቲቲዩድ አባውት ዘ ካምፓኒ ኤንድ ፕሮዳክት። ስለዚህ ሌሎች ሰዎችን ስለ ካምፓኒው ፕሮዳክት መጥፎ የሆነ አመለካከት እንዲኖራቸው ያደርጋሉ። ምክንያቱም እነሱ ተጠቅመው ጥሩ ነገር ስላላገኙበት ያን ፕሮዳክትማ እንዳትጠቀሙ እኔ እንደዚህ ተጠቅሜው መጥፎ ነገር ደርሶብኛል ወይም ኳሊቲውን የጠበቀ አይደለም እያልን መጥፎ የሆነ ኢሜጅን ቢውልድ እናደርግባቸዋለን ማለት ነው። ስለዚህ ፕሮዳክታችን አሪፍ በሆነ ዌይ ከስተመሩ ሳቲስፋይ እንዲያደርግ አድርገን ማምረት አለብን ማለት ነው። ከዛ በመቀጠል ምንድነው የምንመለከተው? ታይፕ ኦፍ ባይንግ ቢሄቪየር አሉ። ባይንግ ዲሲሽን ቢሄቪየር። ስለዚህ የሆነ ፕሮዳክት ስንገዛ የምናሳያቸው ባህሪዎች አሉና ዲሳይድ ስናደርግ ማለት ነው። ስለዚህ ባይንግ ቢሄቪየር ዲፈር ግራትሊ ፍሮም ቺዊንግ ገም ሹ ኮምፒውተር ኤንድ ኒው ካርስ ነው። ስለዚህ ባይንግ ቢሄቪየራችን ይለያያል። ከማስቲካ መግዛት እስከ መኪና መግዛት ድረስ ብናይ የተለያየ ባይንግ ቢሄቪየር ይኖረናል። ስለዚህ ሞር ኮምፕሌክስ ዲሲሽን ሜኪንግ ዩዥዋሊ ኢንቮልቭ ሞር ባይንግ ፓርቲሲፓንት ኤንድ ሞር ባየር ዴሊቨሬሽን የሚለው። ስለዚህ በጣም ኮምፕሌክስ የሆነ ባይንግ ከሆነ የምንገዛው በጣም ሞር የሆነ ባይንግ ፓርቲሲፓንት ይኖራል፣ ብዙ ሰዎች ይሳተፋሉ በግዢው ላይ። ኤንድ ሞር የሆነ ባየር ዴሊቨሬሽን ያንን ነገር ሆን ብሎ አስቦበት ተጠንቶ ነው የሚገዛው ማለት ነው። ስለዚህ 4 አይነት ኮንሱመር ባይንግ ቢሄቪየር ይኖሩናል። ቤዝድ ኦን ዘ ዲግሪ ኦፍ ዘ ባየር ኢንቮልቭመንት ኤንድ ዘ ዲግሪ ኦፍ ዲፈረንስ አሞንግ ዘ ብራንድ። በብራንዶች መካከል ባለው ዲፈረንስ እና ግዢው ላይ በኢንቮልቭመንታችን መጠን 4 አይነት ባይንግ ቢሄቪየሮች አሉ። የመጀመሪያው ባይንግ ቢሄቪየር ኮምፕሌክስ ባይንግ ቢሄቪየር ይባላል። በኮምፕሌክስ ባይንግ ቢሄቪየር ላይ 3 ስቴፕ ፕሮሰስ አሉ። የመጀመሪያው ስቴፕ ዘ ባየር ዴቨሎፕ ቢሊቭ አባውት ዘ ፕሮዳክት ነው። መጀመሪያ ስለዛ ፕሮዳክት ቢሊቭ ሊኖራችሁ ይገባል በዚህ ኮምፕሌክስ ባይንግ ቢሄቪየር ላይ። ሰከንድ ደግሞ አቲቲዩድ ዴቨሎፕ ታደርጋላችሁ ለፕሮዳክቱ የሆነ ቢሊቭ ኖራችሁ፣ በዛ ላይ ደግሞ አቲቲዩዳችሁ ይጨመርበታል አመለካከታችሁ ማለት ነው። ስለዚህ ጥሩ ወይም መጥፎ አመለካከት ታዳብራላችሁ። ሶስተኛው ላይ ደግሞ ምንድነው ሂ ኦር ሺ ሜክ ኤ ታውትፉል ቾይስ ነው። ከዛ
ምርጫችሁን ታካሂዳላችሁ ማለት ነው። ብሊቭ አቲቲዩዳችሁን ተከትላችሁ ያ ነገር ከእኔ ጋር ይስማማል ብላችሁ ካሰባችሁ ትመርጡታላችሁ ማለት ነው። ስለዚህ ኮንሱመር ኢንጌጅ ኢን ኮምፕሌክስ ባይንግ ቢሄቪየር when they are highly involved in the purchase and aware of significant difference among brand ነው። ስለዚህ በእንደዚህ አይነት ባይንግ ቢሄቪየር ላይ የምትሳተፉት በጣም ምኑን ካወቃችሁ ነው በብራንዶች መካከል ያለውን ዲፈረንስ ማወቅ ይጠበቅባችኋል አንደኛ። ሁለተኛ ደግሞ ሃይሊ ኢንቮልቭድ መሆን አለባችሁ። በጣም ተሳትፋችሁ የተለያዩ መረጃዎችን አውጥታችሁ አውርዳችሁ ነው የምትገዙት። ምክንያቱም የሚገዛው ነገር በጣም ውድ ኤክስፔንሲቭ የሆነ ነገር ነው የምትገዙት። ለምሳሌ መኪና ከሆነ የምትገዙት ኮምፕሌክስ ባይንግ ቢሄቪየር ነው የምትከተሉት። ምክንያቱም በብራንዶች መካከል ያለውን አንደኛ ዲፈረንስ ያላችሁን ሃይሊ ኢንቮልቭድ ናቸው። የትኛውን መኪና በገዛ ያዋጣኛል፣ የትኛውን ጥሩ ኳሊቲ ያለው፣ የትኛው ፍጥነት አለው፣ የትኛው ቶሎ ነዳጅ አይጨርስም፣ የትኛው ቶሎ አይበላሽም፣ የትኛው ቶሎ መለዋወጫ አይጠይቅም የሚለውን ማነጻጸር አለባችሁ ማለት ነው። ስለዚህ ሃይሊ ኢንቮልቭድ ሆናችሁ ማለት ይሄ ነው እና በተጨማሪ የትኛውን መኪና ልግዛ ብላችሁ ብራንዶችን ታማረጣላችሁ ማለት ነው። ስለዚህ እንደዚህ አይነት ባህሪ ያላቸው ከስተመሮች ኮንሱመር ባይንግ ቢሄቪየር ይባላሉ እና ይህን አይነት ባህሪ የሚታየው ብዙ ጊዜ ኢንኤክስፔንሲቭ የሆኑ በጣም ኤክስፔንሲቭ የሆኑ ፕሮዳክቶች ፍሪኩዌንትሊ የማይገዙ ፕሮዳክቶችን ስንገዛ እንደዚህ አይነት ባይንግ ቢሄቪየር እናሳያለን ማለት ነው። ሁለተኛው ደግሞ ዲሶናንስ ወይም ሪዲዩሲንግ ባይንግ ቢሄቪየር የሚባል አለ። ይህን አይነት ባህሪ ደግሞ ምንድነው? ሰምታይምስ ከስተመር ሃይሊ ኢንቮልቭድ ኢን ፐርቼዝ በት ሲስ ሊትል ዲፈረንስ ኢን ብራንድ ነው የሚለው። እዚህኛው ስቴፕ ላይ ከሆነ የብራንድ ዲፈረንስን ኮንሲደር አታደርጉም፣ ግን ሃይሊ ኢንቮልቭድ ትሆናላችሁ በግዢው ላይ። ግን በብራንዶች መካከል ያለውን ዲፈረንስ አትለዩ ማለት ነው። ብራንዱ የትኛው አሪፍ እንደሆነ አታውቁም። ዋና የፕሮዳክቱን ኳሊቲ ብቻ ነው የምትመለከቱት ማለት ነው። ስለዚህ ሃይ ኢንቮልቭመንት ኢዝ ቤዝድ ኦን ዘ ፋክት ዛት ዘ ፐርቼዝ ኤክስፔንሲቭ ኤንድ ኢንፍሪኩዌንትሊ ኤንድ ሪስኪ ነው። ሃይ ኢንቮልቭመንት ያለው የምንገዛው ነገር በጣም ውድ የሆነና በድግግሞሽ የማንገዛው ነገር እና ሪስክ ያለው ነገር ነው። ብራችንን ሊያከስረን የሚችል በጣም በውድ አውጥተን የምንገዛው ነገር ሲሆን ነው ሃይ ኢንቮልቭመንት የሚያስፈልገው። ለዛ ነው። ግን በብራንዶች መካከል ያለውን ልዩነት አናውቅም ማለት ነው። ስለዚህ ለምሳሌ ያህል ካርፔት ባይንግ ኢዝ ሃይ ኢንቮልቭመንት ዲሲዥን ቢኮዝ ካርፔቲንግ ኢዝ ኤክስፔንሲቭ ኤንድ ሰልፍ ኤክስፕሬሲቭ የት ዘ ባየር ሜይ ኮንሲደር ሞስት ካርፔት ብራንድ ኢን ኤ ጊቨን ፕራይስ ሬንጅ ቱ ቢ ዘ ሴም ነው የሚለው። ስለዚህ የሆነ ካርፔት ስገዙ አሁን ይህን አይነት ዲሶናንስ ባይንግ ቢሄቪየርን ታሳያላችሁ። በጣም ሃይሊ ኢንቮልቭድ ትሆናላችሁ። ግን በካርፔቶች መካከል የተለያዩ ብራንዶች አሉ። እነዛን ብራንዶች ላትለዩቸው ትችላላችሁ። ግን ካርፔት በጣም ውድ የሆነ ኤክስፔንሲቭ ሰልፍ ኤክስፕሬሲቭ የሆነ ነገር ስለሆነ ሃይሊ ኢንቮልቭድ ትሆናላችሁ። ግን በብራንዶች መካከል ያለውን ዲፈረንስ አታውቁም ማለት ነው። ስለዚህ የብራንድ ዲፈረንሱ ሳታውቁ ሃይሊ ኢንቮልቭድ ከሆናችሁ ዲሶናንስ ሪዲዩሲንግ ባይንግ ቢሄቪየር ይባላል። ይህ ብራንድ ዲፈረንሱን አውቃችሁም ሃይሊ ኢንቮልቭድ ከሆናችሁ ደግሞ ኮምፕሌክስ ባይንግ ቢሄቪየር ናችሁ። ግን ሁለቱንም የሚያመሳስላቸው ውድ የሆነ ነገር ስትገዙ ኢንፍሪኩዌንትሊ የሚገዛ ነገር እና ሪስክ የሆነ ቢዝነስ ላይ ስትሰማሩ የምታሳዩት ባይንግ ቢሄቪየር ነው። ሶስተኛ ሃቢቹዋል ባይንግ ቢሄቪየር ነው። ሃቢቹዋል ባይንግ ቢሄቪየር ማለት ሎ ኢንቮልቭመንት ኤንድ አብሰንስ ኦፍ ሲግኒፊካንስ ብራንድ ዲፈረንስ ነው። ይሄኛው ደግሞ ብራንድ ዲፈረንስ ላይ ምንድነው ሎ ነው ያላችሁ ኢንቮልቭመንት ሎ ኢንቮልቭመንት ነው ያላችሁ እና በብራንዶች መካከል ያለውን ዲፈረንስም አታውቁትም ማለት ነው። ስለዚህ ለምሳሌ ኮንሲደር ሳልት ኮንሱመር ሃቭ ሊትል ኢንቮልቭመንት ዚስ ፕሮዳክት ካታጎሪ ነው። ስለዚህ ሃቢቹዋል ባይንግ ላይ እንደዚህ በተለምዶ ሃቢቹዋል ማለት በልማድ በተለምዶ የምንገዛቸው እንደ ስኳር፣ ጨው የመሳሰሉ አይነቶች ሩዝ ምናምን ነገሮች ላይ ብራንድ አትመርጡም፣ ዝም ብላችሁ ነው የምትገዙት። ስለዚህ ሎ ኢንቮልቭመንት ነው እና በብራንዶች መካከል ያለውን ዲፈረንስ ካለያችሁ ሃቢቹዋል ባይንግ ቢሄቪየር ይባላል ማለት ነው። ይሄ በተለምዶ የምታደርጉት ነገር ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቫራይቲ ሲኪንግ ቢሄቪየር ነው። ቫራይቲ ሲኪንግ ቢሄቪየር ላይ some buying situation are characterized by low involvement but high significance brand difference ነው የሚለው። ስለዚህ አንዳንድ ሲቹዌሽኖች ላይ ደግሞ ኢንቮልቭመንታችሁ ሎ ይሆንና በብራንዶች መካከል ያለውን ዲፈረንስ ትለያላችሁ ማለት ነው። ስለዚህ ሄር ከስተመርስ often do a lot of brand switching think about cookies ነው የሚለው። ስለዚህ ለምሳሌ እንደዚህ አይነት ብራንድ ላይ ምንድነው ብራንድ ስዊቺንግ ነው የሚሆኑት። በጣም ከአንዱ ብራንድ ወደ ሌላኛው ብራንድ ዝም ብለው መቀየር ነው። ግን ፕሮዳክቱ ስላልተመቻቸው ሳይሆን የተለያየ አይነት ፕሮዳክት መሞከር የሚፈልጉ ሰዎች እንዲህ አይነት ባህሪ ያላቸው አሉ። ስለዚህ በብራንዶች መካከል ያለውን ልዩነት ያውቁታል። ለምሳሌ ኩኪስን ከግምት ብታስገቡ የተለያዩ አይነት ኩኪሶችን አንዱን ኩኪስ ሞክራችሁ ቀጣይ ደግሞ ሌላ ኩኪስ ቀጣይ ደግሞ ሌላ ኩኪስ ነው። ኢንቮልቭመንታችሁ ሎ ነው። ግን
ስለ ብራንድ ዲፈረንስ በጣም ታውቃላችሁ እና የትኛው ኩኪስ ይጣፍጣል የሚለውን መለየት ትችላላችሁ ማለት ነው። ስለዚህ the consumer have some belief about the cookies, choose a brand of cookies without much evaluation and evaluate the product during consumption ነው። ስለዚህ እንደዚህ አይነት ሁኔታ ላይ ሲሆን ቫራይቲ ሲኪንግ ላይ በኩኪሶች መካከል ያለውን ብራንድ ዲፈረንስ ታውቃላችሁ እና ኢንቮልቭመንት የለውም ማለት ብዙም ኢቫሉዌት አታደርጉም ባህሪያቸውን እና ከአንዱ ብራንድ ወደ ሌላው የምትሄዱት አንዱ ጥሟችሁ አንዱ አስጠልቷችሁ ሳይሆን ሁሉንም መሞከር ስለምትወዱ ነው እንጂ ሃይ ኢንቮልቭመንት ኖሯችሁ አይደለም ማለት ነው። ስለዚህ ይህን ይመስላል ቫራይቲ ሲኪንግ ላይ ማለት ነው። ስለዚህ አራቱንም ጠቅለል አድርገን ለማየት ያህል ጊዜ እናጠቃላቸዋለን ማለት ነው። ስለዚህ ሃይ ኢንቮልቭመንት እና ሲግኒፊካንት ብራንድ ዲፈረንስ ካያችሁ ኮምፕሌክስ ባይንግ ቢሄቪየር ነው። ሃይ ኢንቮልቭመንት ማለት ኢቫሉዌሽን ከሰራችሁ ኮስት ኤንድ ቤኔፊት አናላይሲስ የምንለው ማለት ጥሩ መጥፎ ጎኑን እያያችሁ ከተነተናችሁ እና በብራንዶች መካከል ያለውን ዲፈረንስ ካያችሁ ኮምፕሌክስ ባይንግ ቢሄቪየር ይባላል። ደግሞ ሎ ኢንቮልቭመንት ኖሯችሁ በብራንዶች መካከል ግን ያለውን ዲፈረንስ በጣም ካወቃችሁ ቫራይቲ ሲኪንግ ቢሄቪየር ይባላል። ወይም ፊው ብራንድ ዲፈረንስ የምታየው ከሆነ በብራንድ ዲፈረንስ ካላያችሁ በብራንዶች መካከል ያለውን ዲፈረንስ እና ግን ሃይ ኢንቮልቭመንት ካላችሁ ደግሞ ዲሶናንስ ቢሄቪየር ይባላል። ወይም ፊው የሆነ ብራንድ ዲፈረንስ እና ሎ የሆነ ኢንቮልቭመንት ካላችሁ ሃቢቹዋል ባይንግ ቢሄቪየር ይባላል ማለት ነው። በዚህ ወይ ማጠቃለል ይቻላል ማለት ነው። በአጭሩ ይህችን ቴብል ተረዳችሁ ማለት ሆል ኮንሴፕቱን ትረዱታላችሁ ስለ አራቱ አይነት የባይንግ ቢሄቪየሮች ማለት ነው። ቀጣይ የምንመለከተው ደግሞ ፓርቲስ ኢንቮልቭድ ኢን ባይንግ ነው። በባይንግ ላይ የሚካተቱ ፓርቲዎች አሉ። አንድ ሰው ብቻ አይደለም የፐርቼዝ ዲሲሽን ወስኖ የሚሄደው በሱ ግዢ ላይ የተለያዩ ተጽዕኖ የሚያሳድሩ አካላት አሉ። እነሱን እንመለከታለን ማለት ነው። ስለዚህ we can distinguish 5 role people might play a buying decision ነው። ስለዚህ የሆነ ነገር ለመግዛት ስንወስን ተጽዕኖ የሚያሳድሩ 5 ሮል ያላቸው አካላት አሉ። የመጀመሪያ ኢኒሺየተር ይባላል። ኢኒሺየተር ማለት የፐርሰን ሁ ሰጀስት ዘ አይዲያ ኦፍ ባይንግ ዘ ፕሮዳክት ኦር ሰርቪስ ነው። ያንን ፕሮዳክት እንድንገዛው ሰጀስት የሚያደርገን ለምሳሌ ጓደኞች ሲጠቀሙ አይታችሁ ሊሆን ይችላል። የቤተሰብ አባላችሁ ወይም በማስታወቂያ የምታውቁት ሰው ሲያስተዋውቁ አይታችሁ የሆነ በእናንተ ላይ ኢንፍሉዌንስ የሚያደርገው ማስታወቂያ አይታችሁ ኢንፍሉዌንስ ልትሆኑ ትችላላችሁ ያን ፕሮዳክት ለመግዛት። ለምሳሌ አንድ ጫማን ብራንድ የሆነ ታዋቂ የምታደንቁ ሰው ቢያስተዋውቀው እና ያንን ብራንድ መግዛት ብትፈልጉ ያ ሰውዬ በእናንተ ላይ ኢኒሺየተር ነው ማለት ነው። ያነሳሳችኋል ማለት እንድገዙት ነው። ኢንፍሉዌንሰር ከሆነ ደግሞ የፐርሰን ሁዝ ቪው ኤንድ ኦር አድቫይስ ኢንፍሉዌንስ ዘ ዲሲሽን ነው። ስለዚህ ኢኒሺየተሮች ምንድን ናቸው? በእኛ ላይ ኢንፍሉዌንስ ይኖራቸዋል ማለት ላይሆን ይችላል። እኛን ሰጀስት ያደርጉናል፣ እንድንገዛው አቅጣጫውን ሊያሳዩን ይችላል እንጂ አክቹዋሊ ያንን ነገር እንድንገዛው ላይገፋፉን ይችላሉ፣ ግን እኛን ሪኮመንድ ያደርጉናል ማለት ነው። ስለዚህ ኢንፍሉዌንሰር ከሆኑ ደግሞ ምንድነው? የፐርሰን ሁዝ ቪው ኦር አድቫይስ ኢንፍሉዌንስ ዘ ዲሲሽን ነው። በእኛ ላይ ግን ተጽዕኖ ያንን ነገር እንድንገዛው ካደረጉን ኢንፍሉዌንሰር ይባላል ማለት ነው። ሶስተኛው ዲሳይደር ነው። ዲሳይደር ማለት የፐርሰን ሁ ዲሳይድስ ኦን ኤኒ ኮምፖነንት ኦፍ ዘ ባይንግ ዲሲሽን ዌዘር ቱ ባይ ዋት ቱ ባይ ሃው ቱ ባይ ኤንድ ዌር ቱ ባይ ነው። ስለዚህ ዲሳይደር ማለት እንደ ቃሉ እንደሚነግረው ወሳኙ ነው። የምንገዛው ነገር ላይ የሚወስነው። ብዙ ጊዜ አንድ ነገር መግዛት ፈልጋችሁ እናንተ ላወስኑ ትችላላችሁ፣ ቤተሰባችሁ ሊወስን ይችላል። ስለዚህ ቤተሰባችሁ በዚህ ኮንቴክስት ምንድነው? ዲሳይደር ይባላል ማለት ነው። ስለዚህ እናንተ ከሆናችሁ ደግሞ ለመግዛት የምትወስኑት እናንተ ትሆናላችሁ ማለት ነው። በዚህ ውስጥም ምን ልግዛ፣ እንዴት ልግዛ፣ መቼ ልግዛ፣ የት ቦታ ልግዛ የሚለውን ጥያቄዎች ትመልሱበታላችሁ ማለት ነው። ቀጣይ ደግሞ ምን አለ? ባየር አለ። ባየር ማለት ዘ ፐርሰን ሁ ሜክ ዘ አክቹዋል ፐርቼዝ ነው። አክቹዋል ፐርቼዝን የሚፈጽመውን አንዳንድ ጊዜ ዲሳይደር ሁላ የወሰነ ለመግዛት ላይገዛው ይችላል። ለምሳሌ ቤተሰባችሁ ያን ነገር እንድገዙት ሊፈቅድላችሁ ይችላል። አንድ ነገር አንዳንዴ ትከለከሉ የለ ቤተሰባችሁ ግን ያን ነገር ግዙት ብሎ ከፈቀደላችሁ ዲሳይደር ይሆናል። ከዛ እናንተ ግን ሄዳችሁ አክቹዋሊ እናንተ ከገዛችሁት ባየሩ እናንተ ትሆናላችሁ ማለት ነው። እንደዚህ ተረዱት ማለት ነው። ሌላኛ ዩዘር አለ ማለት ነው። ዩዘርም አሁን ባየር ያደረገው ሰውዬ ላይጠቀሙ ይችላል ያን ፕሮዳክት። ዩዘር ማለት ዘ ፐርሰን ሁ ኮንሱም ኦር ዩዝስ ዘ ፕሮዳክት ኦር ሰርቪስ። ዩዘር የምንለው መጨረሻ አልቲሜትሊ ፕሮዳክቱን የሚጠቀሙ ማለት ነው። ስለዚህ ለምሳሌ አንዳንድ ጊዜ ባየሩ ምን ሊሆን ይችላል? ቤተሰባችሁ ሊሆን ይችላል ማለት ነው። ያንን ፕሮዳክት ህፃን ከሆናችሁ መጫወቻ ቢገዛላችሁ ያን መጫወቻ ምንድነው የገዛላችሁ? ቤተሰባችሁ ነው። እነሱ ባየር ናቸው፣ እናንተ ደግሞ ዩዘር ናችሁ። ስለዚህ እነዚህን ስቴፖች ከግምት ማስገባት አላቸው። ወይም 5 ሮሎች አሉ በእኛ ባይንግ ቢሄቪየር ላይ ኢንፍሉዌንስ ያላቸው። መጀመሪያ ኢኒሺየተር ሮል ያላቸው ይኖራሉ። ያንን ያን ሰጀስት የሚያደርጉ እንድናደርገው ግን 100% ኢንፍሉዌንስ ያሳድሩብን። ኢንፍሉዌንሰሮች ከሆኑ ግን ያን ነገር እንድንገዛው ተጽዕኖ አሳድረውብናል ማለት ነው። ለምሳሌ ጓደኛችሁ ለብሶ ካያችሁ ኢንፍሉዌንስ አድርጓችሁ እናንተ ልገዙ ትችላላችሁ ማለት ነው። ከዛ ዲሳይደር አለ። ያንን ነገር እንድገዙ፣ መቼ እንድገዙ፣ የት እንደሚገዙ ምናምን የሚወስነው አካል ይኖራል። ብዙ ጊዜ ህፃናት ከሆናችሁ ቤተሰባችሁ ማለት ነው። በተጨማሪ ባየር አለ። አክቹዋሊ ያን ፕሮዳክት ሄዶ ፐርቼዝ የሚያደርገው አለ። ዩዘር ግን አልቲሜትሊ ያን ፕሮዳክት የሚጠቀመው ነው። ስለዚህ እነዚህን 5 ፓርቲዎች መለየት አለባችሁ ማለት ነው። ብዙ ጊዜ በኤግዛምፕል ነው የምትጠየቁት። እሺ ይህን ይመስላል ማለት ነው ቻፕተር 3
በዚህ ወይ ጨርሰናል ማለት ነው። እና እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ፣ ሼር ማድረግ እንዳይረሳ። ይሄ ቪዲዮ ለመጀመሪያ ጊዜ ከሆነ የደረሳችሁ ሰብስክራይብ በማድረግ ቤተሰብ መሆን እንችላለን። በቀጣይ በቻፕተር 4 ወይም በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እዚህን በፓወርፖይንቱን ከፈለጋችሁ በዚህ ቪዲዮ መጨረሻ በሊንኩ ላይ አስቀምጥላችኋለሁ። እናም በየቻፕተሩ የሰራሁት ቪዲዮ ስላለ እሱንም እየገባችሁ ጥያቄዎች ላይ ማለት ነው በየቻፕተሩ የወጡ ጥያቄዎችን ስለሰራው ከዚህ ቪዲዮ መጨረሻ ታች አደርግላችኋለሁ ወይም ወደ ቻናላችን ገብታችሁ ማግኘት ትችላላችሁ ማለት ነው። በቻፕተር 4 እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።